ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ። ጉልበቴ ይታጠፋል፣ ሸክሜ ይራገፋል። እንበረከካለሁ፣ ጉልበቴ ይታጠፋል፣ ሸክሜ ይራገፋል። እስኪ መስቀል ስር ሸክሜን ልጣለው፣ ሸክሜን ልጣለው። ለ5 ሳምንታት የሚቆይ የጸሎት ጊዜ ከመጋቢት 28 እስከ ሚያዝያ 30 2018 ዓመተ ምህረት በ2017 ዓመተ ምህረት ምድር ከእሾህ ትረፍ በሚል መሪ ራእይ በጅማ በነቀምትና በጎንደር በተጨማሪ በ2018 የመጀመሪያው ቀን መስከረም 1 ቀን 2018 ዓመተ ምህረት በመስቀል አደባባይ፣ እሁድ ጥር 3 በአዳማ ስቴዲየም፣ የካቲት 23 እስከ መጋቢት 13 2018 መጎብኘትን እጎበኛችኋለሁ በሚል መሪ ራእይ በአርባ ምንጭ ከተማ የ21 ቀናት ጾም ጸሎት ተካሂዷል። ያን ጊዜ ዳሃደጉ ቀና ብሎ ይሄዳል። ያን ጊዜ ሊወገድ የተገባው ይወገዳል፣ ሊቆረጥ የተገባው ይቆረጣል። ኃያላን ይገለጣሉ፣ ብርቶች ይነሳሉ። ራሳቸውን የካዱ ለጽድቅ የሚኖሩ ቃልህን አንግበው የሚሮጡ ጀግኖች እንደ አባቶቻችን እስከ ሞት ድረስ የታመኑ እውነተኞች ያን ጊዜ ይወጣሉ። ዛሬ ግን አትለፈን። ዛሬ ግን አትለፈን። የጉባኤ አትለፈው። የጉባኤ አትለፈው። እግዚአብሔር ስለምትረዳን ስለምታግዘን እናመሰግንሃለን። የጌዲዮንን ጥያቄ መልሰሃልና የእኛም ጥያቄ ስለሚመለስ እናመሰግንሃለን። የልጆቻችን ጥያቄ ስለሚመለስ እናመሰግንሃለን። በመንፈስ እየነደዱ ያሉ ወጣቶች ጥያቄያቸው ስለሚመለስ እናመሰግንሃለን። ማለፊያ ያጡ ጌታ አምላኬ እግዚአብሔር ሆይ ደጆች የተዘጉባቸው ጥያቄያቸው ተመልሰው በጉልበት በጽናት በኃይል ስለሚወጡ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ማንም ስለማይዛቸው እናመሰግናለን። ድንበር ስለማይከልላቸው እናመሰግናለን። ክልል ስለማይዛቸው እናመሰግናለን። እግዚአብሔር አምላክ እስከ ምድር ዳርቻ ስለሚሄዱ እናመሰግናለን። ለብዙዎች የመነሳት ምክንያት ስለሚሆኑ እናመሰግናለን። የአባቶችን ልብ በእነሱ ስለምትመልስ እናመሰግናለን። የልጆችን ልብ በአባቶች ስለምትመልስ እናመሰግናለን። የኤልያስ መንፈስ ስለሚያገኛቸው ወጣቶች እናመሰግናለን። በሙሴ ላይ የነበረው የትሑት መንፈስ ስለሚያገኛቸው ልጆች እናመሰግናለን። እግዚአብሔር ሆይ እናመሰግናለን። ጌዲዮንን ያገኘው ያ መንፈስ፣ ፈሪውን ደፋር የሚያደርገው ያ መንፈስ ብዙ ወጣቶችን ስለሚያገኛቸው እናመሰግናለን። 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 ከጓዳ ጀምረው ጌታ አምላክ እግዚአብሔር ሆይ ክፋትን የሚጠርጉ ፍርስራሽን የሚሰሩ ስምህን ከፍ የሚያደርጉ ኃያላን ስለሚወለዱ እናመሰግንሃለን። ይህን ስለምናይ እናመሰግንሃለን። ይህን ስለሚሆን እናመሰግንሃለን። ምኞታችን ስጋ ለብሶ ስለምናይ እናመሰግንሃለን። ጸሎታችን ስጋ ለብሶ ስለምናይ እናመሰግንሃለን። እግዚአብሔር የዘላለም አምላክ ደግሞ እንጸልያለን። እግዚአብሔር አምላክ እህታችንን ብሩክታይትን አሁን እንታስባት በጌታ በኢየሱስ ስም እንጸልያለን። አንተ ጣልቃ ገብተህ መልካምን እያደረግካለህ ጌታ አምላካችን እግዚአብሔር ፍጹም ፈውስ ካንተ ዘንድ ነውና በናዝሬቱ ጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ እግዚአብሔርን ተስፋ የሚያደርጉ አያፍሩም ተብሎ ተጽፏል። የጌታ አንተን ተስፋ አድርጎሃል፣ ደግሞ አንተ የረዳሃቸው ነው። አሁን ፈጽመህ እንድትረዳቸው በኢየሱስ ስም እንጸልያለን። ፈጽመው እንድትረዳቸው እንጸልያለን። እጅህን እንድትደርስላቸው እንጸልያለን። አጥንቶቿ እንድጠገኑ እንጸልያለን። ልቦቿ በትክክል እንዲነቃቁ እንጸልያለን። ሴሎቿ እንዲነቃቁ እንጸልያለን።
የተመኘችውን ጌታ ሆይ በናዝሬቱ ጌታ በኢየሱስ እንድትሰጣት እንጸልያለን። ይሄ ቤት ዘመን ሁሉ ለአንተ የኖረ ቤት ነውና፣ አንተን የሚፈራ ቤት ነውና፣ አንተን የሚያከብር ቤት ነውና፣ ብርሃን የሆነ ቤት ነውና፣ ጨው የሆነ ቤት ነውና፣ ጸጋን የተሞላ ቤት ነውና፣ የሚያከብር ቤት ነውና በጌታ በኢየሱስ ምን አንድ ነገር እንድታደርግላት እንጸልያለን። አዎ ጌታ ሁላችንም ወደ አንተ እንመጣለን። ግን ይህን ትልቅ ነገር ተመኝታለችና ቆሜ እዘምራለሁ ብላለችና በጌታ በኢየሱስም ለስምህ ክብር ቆማ ትዘምር። ለስምህ ክብር ቆማ ትዘምር። ለስምህ ክብር ቆማ ትዘምር። ለስምህ ክብር ቆማ ልጇን ትዳር። ኢየሱስ የእግዚአብሔር ልጅ ጌታ ኢየሱስ ለልጆቿ እምነት ይሆን ዘንድ ብለዋል። ጌታ ሆይ ለልጆቻችንም እምነት እንዲሆን አለ ጌታ አምላክ የእግዚአብሔር ባሪያ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር አምላካችን ይሄ ነው እንዲሉ፣ የአባቶቻችን አምላክ ይሄ ነው እንዲሉ፣ ያገለገሉት ይሄ ነው እንዲሉ፣ የተከተሉት ይሄ ነው እንዲሉ፣ ፍሬውን አየን እንዲሉ፣ ለካ እንዲህ ነው እንዲሉ በጌታ በኢየሱስ ስም ክብር በዛ ቤት ይገለጥ። ክብር በዛ ቤት ይገለጥ። ኃይል በዛ ቤት ይገለጥ። የታመኑት እንዲህ ይባረካሉ ይበሉ። የታመኑት እንዲህ ይረዳሉ ይበሉ። ያገለገሉት እንዲህ ይታሰባሉ ይበሉ። አንተን ለማገልገል ልባቸው ይበርታ። አንተን ለማመስገን ልጆቻቸው ልብ ይበርታ። ጌታ ባቴ እግዚአብሔር ትልቁ እግዚአብሔር ኃያሉ እግዚአብሔር ገናናው እግዚአብሔር ሁሉን ቻዩ እግዚአብሔር ጌታ ኢየሱስ በእውነት ወዳጆቻችን ስላንተ እየዘመሩ ኖረው አንድ ቀን አንተ እንደሚመጡ እርግጠኞች ናቸው። ናፍቆታቸውም አንተ ነህ፣ ረሃባቸውም አንተ ነህ። እግዚአብሔር የዘላለም አምላክ ግን አንዲት ነገር ጠየቁ። ቆሜ መዘመር ፈልጋለሁ አለች። በልጄ ክብሯ ቀን አለች። ጌታ ሆይ እግዚአብሔር ታማኝ እንደሆነ ልጆቹ እንዲያዩ ፈልጋለሁ ብለዋል። ጌታ ሆይ ይሄን አንድ ነገር አድርግላቸው። ስለ ወዳጆቻችን እንጸልያለን። ይሄን አንድ ነገር አድርግልን። ይሄን አንድ ነገር አድርግልን። ይሄን አንድ ነገር አድርግልን። ይሄን አንድ ነገር አድርግልን። እንለምንሃለን፣ እንማጽንሃለን። ጌታ ኢየሱስ እቺ ምድር መኖሪያችን አይደለችም። የኮንትራት ኑሮ እንደምንኖር እናውቃለን። እግዚአብሔር የዘላለም አምላክ በእውነት እግዚአብሔር የዘላለም አምላክ ናፍቆታችን አንተ ነህ። ሁላችንም እንሞታለን፣ ደግሞም እናፍቃለን። የእስራኤል ቅዱስ እግዚአብሔር ሆይ እንደዘመሩት ይናፍቁሃል። ልታየ ትናፍቃለች እህታችን፣ ወደ አንተ ልትደርስ ትናፍቃለች እህታችን። ግን አንድ ነገር ለምናሃለች። ጌታ ኢየሱስ 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 ያሰው እንዳለ ብትወድስ ልታነሳኝ ትችላለህ እንዳለ እወዳለሁ ንጻ እንዳልከው ብትወድስ ጌታ ሆይ እህታችን ቆማ እንድትዘምር እንለምንሃለን። ብትወድስ ፍቃድስ ቢሆን የልብህ ፈቃድ ቢሆን ይህን መሻቷ እንድትሰጣት እንማጽንሃለን። ይህን መሻቷ እንድትሰጣት በኢየሱስም እንማጽንሃለን። ዋላዊ አምላክ እግዚአብሔር ነህ። በሰማይ ቢሆን በምድር የወደድከውን የምታደርግ አምላክ ነህ። በእውነት ፈቃድ ስለሚፈጽም ደስታ ስለምትጨምርላቸው እናመሰግንሃለን፣ እናከብርሃለን። ጸሎትን እንሰማ አምላክ ስለሆንክ እናመሰግንሃለን። ሰምተን የምትመልስ ጌታ ስለሆንክ እናመሰግንሃለን። ደግሞ ጌታ ሆይ ይህን የእሳቱን ወላፈን እንድታጠፋለን እንጸልያለን። በጌታ በኢየሱስ ልትገድበው እንጸልያለን። በምድራችን ላይ ልትገድብልን እንጸልያለን። አፍሪካ ላይ ልትገድብልን እንጸልያለን። በኢየሱስም ጣልቃ ልትገባ እንጸልያለን። እዚህ ነገር በስተጀርባ ያለ የአውሬው ጉልበት የተሰበረ ይሁን። ይሄ የጀመርነው ምልጃ የጀመርነው ጸሎት ለ5 ሳምንት ብለን የጀመርነው እንዳይስተጓጎል፣ ትራንስፖርት አተር እንዳይስተጓጎል፣ ጌታ ኢየሱስ ቤታችን ተጎስቁሎ እንዳንስተጓጎል ዛሬ ጣልቃ እንድትገባ እንጸልያለን። ዓላማ ግብ እንዲመታ በኢየሱስም እንጸልያለን። በኢየሱስም እንጸልያለን። ልጆቻችን ከትምህርት ገበታቸው እንዳይስተጓጎሉ እንጸልያለን። ሰራተኛው ከስራ ገበታው እንዳይስተጓጎል እንጸልያለን። በቤት ያሉ እንዳይጎዱ እንጸልያለን። ነጋዴው ከንግዱ እንዳይስተጓጎል እንጸልያለን። ማስተዋል ነጋዴው እንዲሆን እንጸልያለን። ማስተዋል መሪዎቻችን እንዲሆን እንጸልያለን። ለባሪያህ መልካምን አድርግለት። ለባሪያህ ለዶክተር አብይ መልካምን አድርግለት። ማስተዋልን አብዛለት። ጥበብን አብዛለት። ያ በዮሴፍ ላይ የነበረው መንፈስ በጌታ በኢየሱስም በመሪዎቻችን ላይ እንዲያርፍ እንጸልያለን።
ጌታ ኢየሱስ ዮሴፍን አስቀድመህ ያወራኸው ነገር ነበር። ጌታ የዘላለም አምላክ እግዚአብሔር ሆይ አቤት ጌታ አምላካችን እግዚአብሔር ለንጉሱ መልእክትን ሰጠ። ዮሴፍንም መሰልፈቻ ያደረከው እንዳንተ ያለ ከወዴት ይገኛል ብሎ ጌታ አምላክ እግዚአብሔር ሆይ ስፍራ እንደሰጠ መልካም ልብ ያላቸው ሩቅ የሚያዩ ዘመንን የሚመረምሩ መልካም ሰዎች ለሕዝባቸው መልካምን የሚያስቡ በናዝሬቱ ጌታ በኢየሱስም እንዲገለጡ እንጸልያለን። በጌታ በኢየሱስም እንዲሰጡን እንጸልያለን። በጌታ በኢየሱስም እንዲሰጡን እንጸልያለን። ያሉበት በጌታ በኢየሱስም እንዲቸኩሉን እንጸልያለን። በጌታ በኢየሱስም አስቸኩለን እንድታወጣቸው እንጸልያለን። ከተገደቡበት ተቸኩለው እንዲወጡ እንጸልያለን። ከተሸሸጉበት ቸኩለው እንዲወጡ እንጸልያለን። ሩቅ የሚያዩ ህልም ያላቸው ራእይ ያላቸው ጌታ አምላኬ እግዚአብሔር ሆይ ዘመንን የሚያውቁ በናዝሬቱ ጌታ በኢየሱስ ስም እንዲሰጡን እንጸልያለን። የባሪያህን ልብ እንድጠብቅ እንጸልያለን። አይምሮ እንድጠብቅ እንጸልያለን። ከነገሮች መክበር የተነሳ ጌታ አምላኬ እግዚአብሔር ጋር ቀኝ እንዳይማተር አይኖቹን ወደ አንተ እንዲያነሳ እንድትረዳው እንጸልያለን። አይኖቹን ወደ ሰማይ አምላክ ወደ አንተ እንዲያነሳ እንጸልያለን። እጁን ከልቡ ጋር ወደ አንተ እንዲያነሳ በኢየሱስ ስም እንጸልያለን። አብሮት ያሉትን እጃቸው ወደ አንተ እንዲያነሱ እንጸልያለን። ቤተክርስቲያን በሙላት እጆቿን ወደ አንተ እንድታነሳ እንጸልያለን። እኛ ማላጆች እጆቻችን ወደ አንተ እንድናነሳ እንድትረዳን እንጸልያለን። ልባችን ወደ አንተ እንድነሳ በጌታ በኢየሱስ ስም እንጸልያለን። እነዛ በፈረስ እነዛም በሰረገሎቻቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ተብሎ ተጽፏል። ደግሞም ጌታ ሆይ ጎለመስኩ አረጀው ጻድቅ ሲጣል ዘሩ ምን ስለምን አላየም ተብሎ እንደተጻፈ ጌታ ኢየሱስ የሕዝብን ቤት በበረከት እንድትሞላው እንጸልያለን። የሕዝብን ቤት በበረከት እንድትሞላው እንጸልያለን። ለሕዝብ መልካም እንድታደርግ በጌታ በኢየሱስ ስም እንጸልያለን። ለድሃ ደግሞ መልካም እንድታደርግ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እጆችህን በጌታ በኢየሱስ ስም እንድትከፍትላቸው እንጸልያለን። ለማላጁ በጌታ በኢየሱስ ስም እጆችን እንድትከፍት እንጸልያለን። መልካም እንድታደርግልን አንተ ነህ ጌታ አምላካችን እግዚአብሔር። እኛ የምናውቀው አንተ ነህ፣ ተስፋችንም አንተ ነህ። ስለ ትውልዳችንም ተስፋ የምናደርገው አንተ ነህ። ስለ ምድራችን ስለ ሕዝባችንም ተስፋ የምናደርገው አንተ ነህ። አቤቱ አይኖችህ ይመልከቱ፣ አይኖችህ ይመልከቱ፣ አይኖችህ ይመልከቱ፣ አይኖችህ ይመልከቱ። በሁሉ አንተ ጣልቃ ግባልን። እጅ ለመልካም በቤታችን ላይ ትሁን። እጅ ለመልካም በትውልዳችን ላይ ትሁን። እጅ ለመልካም በምድራችን ላይ ትሁን። እናመሰግንሃለን፣ እናከብርሃለን። የክፉ ስራ ግን በጌታ በኢየሱስም የፈረሰ ይሁን። ጽድቅ ምስጢሩ በኢየሱስም የፈረሰ ይሁን። ጽድቅ አጀንዳ በኢየሱስም የተገለበጠ ይሁን። ሰዎችን ስግብግብ የሚያደርግ መንፈስ የተመታ ይሁን። የጨለማ ስልጣን የተመታ ይሁን። የክህደቱ መንፈስ የተመታ ይሁን። ነገርን የሚያወሳስቡ መናፍስቶች ስራቸው የፈረሰ ይሁን። አመፃቸው የፈረሰ ይሁን። ክፉ ስራቸው የፈረሰ ይሁን። የአመፅ እጃቸው የተከለከለ ይሁን። እግዚአብሔር የዘላለም አምላክ ምድርን ለማስጨነቅ ሰዎችን ለማስጨነቅ ተግተው የሚሰሩ ከስጋ ለማስወሰድ ጀርባ ያሉ ሰው የሰዎችን ልብ በክፋት የሚሞሉ በአመፅ የሚሞሉ ክፉም ኃይላት ርኩሳን መናፍስቶች በጌታ በኢየሱስ ስም ስራቸው የፈረሰ ይሁን። ስራቸው የፈረሰ ይሁን። ስራቸው የፈረሰ ይሁን። በሰሜኑ ላይ የፈረሱ ይሁን። በሰሜናቸው የፈረሰ ይሁን። በሰዓታቸው የተገለበጠ ይሁን። አቅማቸው የተደበላለቀ ይሁን። ምዕራቡ ላይ የተመቱ ይሁን። ምስራቁ ላይ የተመቱ ይሁን። በደቡብ ላይ የተመቱ ይሁን። በባህር ላይ የተመቱ ይሁን። እግዚአብሔር የዘላለም አምላክ ተንኮላቸውና ክፉ ሴራቸው የፈረሰ ይሁን። የፈረሰ ይሁን። የፈረሰ ይሁን። የጠላት ቅጥር የተናደ ይሁን። ክፉ መሰዊያዎች የፈራረሱ ይሁኑ። እግዚአብሔር ቅዱስ አምላክ በናዝሬቱ ጌታ በኢየሱስ ስም ጌታ ሆይ አንተ በዛሬና በነገ መካከል የምታደርገውን ታውቃለህ። እኛ አናዝህም ጌታ፣ አንተ ግን እንዴት እንደምትሰራ ታውቃለህ። ምን እንደምታደርግ አንተ ታውቃለህ። ሁሉም ግን ለአንተ አሳልፈን እንሰጥሃለን። ሁሉም ግን ለአንተ እናስረክብሃለን። ሁሉን ለምትችል ለአንተ ሁሉን አሳልፈን እንሰጥሃለን። ከዚህ እንኳን ወተን ስንሄድ የምንሄድበትን ጌታው ለእያንዳንዳችን አንተ ትራንስፖርት እንድታዘጋጅልን እንጸልያለን። ማላጁ ሳይስተጓጎል ወደ ቤቱ ይድረስ።
በጌታ በኢየሱስም በሰላም ወደ ቤቱ ይድረስ። አደጋ የተከለከለ ይሁን። አደጋ ጣይ መናፍስቶች የታሰሩ ይሁኑ። በጌታ በኢየሱስም የታሰሩ ይሁኑ። ይህን የመታሰቢያ በዓል ምክንያት አድርገው የሚራወጡ መናፍስቶች ከጽድቅ የሚወጡ ከተለያየ ስፍራ የሚላኩ ኃይል የሚቀባበሉ ደም ለማፍሰስ የሚጥሩ በጌታ በኢየሱስ ስም ስራቸው የፈረሰ ይሁን። በእሳት አደጋ የሚገለጡ ስራቸው የፈረሰ ይሁን። በመኪና አደጋ የሚገለጡ ስራቸው የፈረሰ ይሁን። በጌታ በኢየሱስ ስም ስራቸው የፈረሰ ይሁን። የአውሮፕላን አደጋ የተከለከለ ይሁን። የባቡር አደጋ የተከለከለ ይሁን። የመኪና አደጋ የተከለከለ ይሁን። የእሳት አደጋ የተከለከለ ይሁን። በኢየሱስ ስም የተከለከለ ይሁን። ከከተማ ከገጠሩ ላይ የተከለከለ ይሁን። እግዚአብሔር ሆይ ይህን በዓል ምክንያት በማድረግ ሰዎች በመጠጥ ብዛት እርስ በርስ እንኳን እንዲጋደሉ ደግሞ ራሳቸውን እንዲያጠፉ በዚህ ተግቶ የሚሰራ ክፉ ከወዲሁ በኢየሱስ ስም እናስራለን። የታሰረ ይሁን። አይከናወንለት፣ አይሳካለት። ስራው የፈረሰ ይሁን። እቅዱ የተበላሸ ይሁን። እግዚአብሔር አምላክ አንተ ሁሉን የምትገዛ ጌታ ስለሆንክ ሁሉን ላንተ አሳልፈን ሰጠን። እናመሰግንሃለን፣ እናከብርሃለን፣ እንገዛልሃለን፣ እንሰግድልሃለን። ያደረግህ አንተ ነህ። ክብሩ ላንተ ይሁን። ምስጋናው ላንተ ይሁን። ስግደት ላንተ ይሁን። ውዳሴ ላንተ ይሁን። ክብር በጌታ በኢየሱስ ክርስቶስ። አምስት ሳምንት የጀመርነው ጸሎት የጸብ አጫሪነት ስራ ነው። ከመናፍስቱ ጋር እድሜ ጠገብ ከሆኑ የክፉ መሰዊያዎች ጋር የምንገጥምበት ጸሎት ስለሆነ ብትችሉ ሁል ጊዜ ስትመጡ አጠገባችሁ ያለን ሰው አብራችሁ መጣችሁ ልትቀመጡ ትችላላችሁ። ግን የማታውቁትን ሰው ስሙን ይዛችሁ የዛን ቀን ሊቀጥለው ቀን እስክትመጡ ድረስ ለዛ ሰው ብትጸልዩ፣ እሱም ለእናንተ ቢጸልይ፣ እርስ በርሳችሁ ብትጸልዩ፣ በደሙ ብትሸፋፈኑ የእኛን የሆነ ነገር ቤተሰቦቻችንን፣ ጤናችንን፣ ምድራችንን እየሸፈን ምክንያቱም የበቀል መናፍስቶች ሰዓቱ እንደደረሰ አውቆ ወጥቷል ማለት የሚለው በኢየሱስ ስም ስራው ይፍረስ። እነዚህን 5 ሳምንታት እኮ በየቀኑ አንዳንድ ሰው ጋር አብረን እንጸልያለን፣ ጸጋ እንካፈላለን፣ ኢምፓርቴሽን ይሆንልናል። ብቻ በየቀኑ አንድ ሰው ይዛችሁ ስሙን ይዛችሁ ስሟን ይዛችሁ ሄዳችሁ ለዛ ሰው ብትጸልዩ አንዱ የአንዱን ሸክም ምን ይሆን? ስለዚህ እሱ እኛን ይሸከማል፣ እሷ እኛን ትሸከማለች፣ እኛ ደግሞ እሱንና እሷን እንሸከማለን። ይህንን ብታደርጉ ጥሩ ነው። ምክንያቱም እድሜ ጠገብ ከሆነ የክፉ መናፍስቶች ጋር ነው ግብ ግብ ልንገጥም የተነሳ የበዓል መሰዊያን ማፍረስ ዝም ብሎ የተገነባን ነገር መደርመስ አይደለም። እድሜ ጠገብ ከሆኑ መናፍስቶች ከሚሰሩበት መሰዊያ ጋር ነው የምንከተው። በዚህ ጊዜ መጀመሪያ በወታደር ሳይንስ ራስህን አድን፣ ከዛ በኋላ ነው ሁለተኛው ጠላት ላይ የምትተኩሰው። ስለዚህ ራሳችንን ፕሮቴክት እንድናደርግ ላበረታታችሁ እፈልጋለሁ። ጊዜ ላለመውሰድ ነው እንጂ ብዙ ልመሰክርላችሁ እችላለሁ። ጠላትን በአጠቃላይ ይሄ የ5 ሳምንት ዘመቻ የመናፍስቱ አሰራር ግንቦትን ተገን እያደረገ የሚሰራው እኮ ነው። ቅርንጫፍ እየወጣ አንዳንዱ የተመዘገበ በፊት ተጠራቅመው ግንቦት ላይ ብቻ ነበር። ግንቦት ላይ ሰርግ አይደረግም ነበር። ግንቦት ላይ ብዙ ነገሮች አይደረጉም ነበር እና ቤተክርስቲያን ቸል እያለ ስትሄድ ራሳቸው ደግሞ ለብቻ እውቅና እያገኙ ጨንበላላ እየተባሉ ዋቄ ፈታ እየተባሉ አሸንጌ እየተባሉ የበለጠ ራሳቸውን እያጎሉ የሄዱት ወንጌል ገሏቸው የነበረ በዚህ ታሪክ ውስጥ ኦርቶዶክስ ቤተክርስቲያን ትልቅ ታሪክ አላት። በኋላ እየተዳከመች መጣ ነው እንጂ የመናፍስት አምልኮን በመቃወም ላይ የአንድ ወቅት ታሪክ አላቸው እና ስለዚህ እሱን ሁሉ እንደገና አብቦ የተነሳው አንዳንድ ጊዜ ጌት ቱጌዘር እየተባለ እኔ እስከማውቀው ድረስ በአየር መንገድ እንኳን ግንቦት 1 ከብት ይታረዳል ማለት በቃ ለግንቦት 1 የቤተሰብ ቀን ነው የሚባለው። የቤተሰብ ቀን ሌላ ቀን አይሆንም። መስከረም 1 ለምን አይሆንም? መስከረም 15 ለምን አይሆንም? ግንቦት 1 ለምን ተመረጠ? እና ስርና ቅርንጫፍ እያወጣ ያለ የክፉ ጉልበት ይሰበራል።
ስለዚህ እግዚአብሔር በጉልበቱ ተማምኖ ደካማዎችን ስለሚመርጥ በጉልበቱ ተማምኖ ሊያፈርስ ጊዜ ቀጠሮ ስለያዘ ነው እንጂ በእውነት በዚህ በእኛ አቅም ልክ የሚነካ አይደለም። ግን እግዚአብሔር የወጣበት ጊዜ ሲሆን ማርቲን ሉተር ዓለም ሁሉ እኮ ተነስቶብሃል ወይም ደግሞ ካቶሊክ ያው ዓለም ነች ካቶሊክ ራሱ ዩኒቨርሳል ማለት ነው። በዛን ጊዜ ካቶሊክ በሙሉ እኮ ተነስታባለች ማለት ዓለም ሁሉ ተነስቶብሃል ነው። ዓለም ሁሉ እኮ ተነስቶብሃል ሲሉት እኔ ደግሞ ከእግዚአብሔር ጋር በዓለም ላይ እነሳለሁ። እኛ ከእግዚአብሔር ጋር ተነስተን ደግሞ የተተኪው ትውልድ ላይ እጣ ፈንታ አይኖራቸው፣ አሻራ አይኖራቸው። ከዚህ በኋላ የዳዊት ቤት የበረታ የሳውል ቤት እየደከመ ስለዚህ አንድ ብላችሁ በየቀኑ ብታደርጉት ደስ የሚለኝ ደግሞ የምትጠቀሙበት የአንድ ሰው አድራሻ እየወሰዳችሁ አብራችሁ ጸልዩ። 5 ሳምንት አብረን ስለምንቆይ ይህንን ብታደርጉ ስትጸልዩ ደግሞ ቤቱ፣ ቤተሰቡ፣ ልጆቹ፣ ራዩ፣ ጤናው፣ ምድሩ፣ የሀገራችን መሪዎች ሁሉ ቅድም ስለ አየር መንገድ ሁሉ ስትጸልይ ነበረ። ተይሽ በአየር የሚበረውን በባህር የሚጓዘውን በተሽከርካሪ በየብስ የሚሄደውን ሁሉ በደሙ ምን እያደረገ እየሰወረ በተለይ በዚህ በመጋቢት ወር በጣም ከፍተኛ የሆኑ ብዙ ሰው የጨረሱ የመኪና አደጋዎች አሉ። ስለዚህ በኢየሱስም ይሰማል። ይህን እንድታደርጉ አበረታታችኋለሁ። ሁለተኛው ትናንትና እንደተነጋገርነው በዚህ ሳምንት ብቻ ሳይሆን ወሩ በሙሉ ለእህታችን ብሩክታይት እንጸልያለን። እግዚአብሔር ይረዳናል። መስከረም የመጨረሻው ሳምንት ፓርላማው ስራ ከመጀመሩ በፊት የዛሬ 5 ዓመት እንደዘመሩት መጥተው ቆመው ይዘምሩ። ይህን ጌታ ያለ ስለዚህ እሱን መጸለይ አትርሱ። ሌላው እንደምታውቁት ሲምቦሊክ በሆነ ሁኔታ ትንቢታዊ በሆነ ሁኔታ የክፉ መሰዊያን ከእያንዳንዱ ብሔር በምድራችን ባለ በሙሉ ላይ እናፈርሳለን። ቢያንስ ከብሔሩ ለምሳሌ ወለኔ ብናስብ ከወለኔ የዳነ ወይም ከአፋር የዳነ ሰው ባናገኝ ከዛ ምድር ላይ ግን የዳነ ሰው ፈልገን ሌላ ብሔር እንኳን ቢሆን እናመጣለን ብለን እናስባለን። እና ለዚህ ቀላል ነገር አይደለም። አሁን የገንዘብ ቫልዩ እንዴት እንዳጣ ታውቃላችሁ። በነዳጅ ምክንያት ደግሞ ትራንስፖርት በከፍተኛ ሁኔታ ኖሯል። እስከዛ ድረስ ይረጋጋል እናምናለን። እና እነዚህን 84 ሰዎች ለማምጣት ለምናደርገው እንቅስቃሴ በልባችሁ ውስጥ ያሉ ሰዎች ቢኖሩ ደብዳቤ ስማቸውን ብትሰጡን ስማቸውን እዚህ ላይ ጽፈን ልንሰጣችሁ እንችላለን እንድታደርሱላቸው። እኛ እናንተ እንኳን ማድረስ ባትፈልጉ አድራሻቸውን የት አካባቢ እንደሚኖሩ ስልካቸውን ብትሰጡን እኛ ራሳችን እናደርስላቸዋለን። ጸልያችሁ በዚህ አብረውን የሚሰሩ አብረውን የሚተባበሩ አንድ ሰው ስፖንሰር የሚያደርጉልን ምክንያቱም ለአንድ ሰው 50 ነው የሚል አንድ ሰው ሸክሙ ለ50 ሰው ግን ምንድን ነው? ስለዚህ አብረን ካልሰራን በስተቀር እንደምታውቁት ነውና ስለዚህ ስቴዲየም ደግሞ ትልቅ ሳውንድ ሲስተም ያስፈልገናል። ሳውንድ ሲስተም በሚሊዮኖች ይሆናል ክራዩ እና እነዚህ ነገሮች ሁሉ ወጪ ስላለብን ጌታን አምነን የተነሳ ነው ደግሞ ይሆናል። ግን ደግሞ እንሰራለን። ሂድና ስታቴር የያዘች አሳ ታገኛለህ ሲባል ሄዶ ማነሽ ውጪ ብሎ አይደለም ያለው ጴጥሮስ። እንደዛ ብሎ አይቀርም። እንደው ስታቴር የያዘች አሳ ማነሽ ብሎ አይደለም። ያው መረቡን ምን ማድረግ አይቀርም መጣሉ አይቀርም። ከተጠመዱት ውስጥ አፍ እየፈለቀቀ ስታቴር የያዘች አሳ ፈልጎ አይቀርም። ምናልባት ስታቴር ያልያዘችውን ያኔ ለጥብስ ሊያስቀምጣት ይችላል። መልሶ ወደ ውሃ ውስጥ እድሜዋን እንዲሰነብት ሊተዋት ይችላል። ግን ስታቴር የያዘችውን አሳ አገኘና ስለዚህ ብዙ ሰዎች ስናሰማ ከዛ ውስጥ ስታቴር የያዙ አሳዎችን እናገኛለንና አብራችሁን ሰሩ። ሌላ ምንም መንገድ ስለሌለን አብራችሁ እንድትሰሩ አንዳንድ ሰዎችን ስም ልትሰጡ እናንተም ደግሞ ማድረስ ብትፈልጉ ደብዳቤዎች አሉ። ስም እየጻፋችሁ ይዛችሁ እንድትሄዱ አበረታታችኋለሁ። ዛሬና ነገ የትምህርት ጊዜ ነው የሚኖረን። በተለይ ደግሞ አሁን የነገርኳቸውን የመጀመሪያውን ማስታወቂያ እርስ በርስ መሸፋፈንን በተመለከተ ከእግዚአብሔር ቃል እንማራለን። የራሳችን አገልጋይ የሆነው ፓስተር ሀብታሙ ነው እነዚህ 2 ቀን የሚያስተምረን። እንድትከታተሉ አበረታታችኋለሁ። የእግዚአብሔር እጅ ባንተ ላይ ትሁን በሉት። የቃሉ ደጆች ይከፈቱልህ በሉት።
መንፈስህ እንደዛች የሱነም ሴት ንቁ ይሁን በሉት። ተናገር እንሰማሃለን በሉት። እንኳን ደህና መጣህ እንቀበላለን። እግዚአብሔር ይመስገን። ክብር ለጌታ ይሁን። ካላስቸገርኳችሁ አንዴ ቆመን እንጸልይ። ቅዱስ አባት እናመሰግናለን፣ እናከብረሃለን። ስለዚህ ጊዜ ተባረክ፣ ስለዚህ ጊዜ ተባረክ። ከምድሪቱ ላይ የክፋትን መሰዊያ እንድናፈርስ ስለሰጠህን ስለዚህ ጊዜ ክብር ላንተ ይሁን። ስለመረጥከን ተባረክ፣ ስላደምከን ተባረክ፣ እድል ስለሰጠህን ተባረክ፣ አደራ ስለሰጠህን ተባረክ፣ ስላመንከን ተባረክ፣ ስለመረጥከን ተባረክ። ለዘመናት ትውልድን ያስለቀሰ ያስገበረ ለሀገር ለምድር ወጥመድ የሆነ የክፉ መሰዊያ ይፈርስ ዘንድ እግዚአብሔር ሆይ እንደ ጌዴዎን ምክንያት ስላደረከን ክብር ላንተ ይሁን። የባዕሉን መሰዊያ ለማፍረስ ለእግዚአብሔር ለአምላካችን መሰዊያ ሳምሮ ለመስራት እግዚአብሔር አባቱ ይሄ ምርጫ በእኛ ላይ ስለወደቀ ክብር ላንተ ይሁን። ዘመን ስለሰጠህን ተባረክ፣ እድል ስለሰጠህን ተባረክ። ባክ እግዚአብሔር ሆይ ጥሪህን ምርጫህን የሰጠህን እድል በአግባቡ እንድንረዳ እርዳን፣ እንድናስተውል እርዳን። ወዴት እንደጠራህን እንድናስተውል እርዳን። ለምን እንዳደምከን እንድናስተውል እርዳን። ምን እንድናፈርስ እንዳደምከን መረዳት ይሁንልን። ክብር ላንተ ይሁን። እናመሰግንሃለን፣ እናከብረሃለን። ሁሉን ላንተ አሳልፈን ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር ይባርካችሁ። እንግዲህ መጽሐፍ ቅዱሳችን አንድ ነገር ይናገራል። ለሁሉም ጊዜ አለው። ለሁሉም ነገር ጊዜ አለው። ጌታ ደግሞ በባህሪው ሁሉን በጊዜው ውብ አድርጎ የሚሰራ አምላክ ነው። ሁሉን በጊዜው ውብ አድርጎ ይሰራል። በሰው ሕይወት በምድር ላይ እንዲሆን እንዲሰራለት የፈለገውን ነገር በሙሉ የሚወስነው እሱ አምላካችን እግዚአብሔር ብቻ ነው። በምድር ላይ የሚሰራውን፣ በሰው ሕይወት የሚሰራውን፣ በሀገር ላይ የሚሰራውን፣ በቤተ ክርስቲያን ላይ የሚሰራውን የሚወስነው እኛ አይደለንም፣ ወይም ሌላ አካል አይደለም፣ ራሱ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እግዚአብሔር ይመስገን። አሁን ከምድራችን ላይ አሁን ጊዜው ከምድራችን ላይ የክፉ ጣዖትን የምናፈርስበት የክፉ መሰዊያን የምናፈርስበት ሰዓቱ ነው። እግዚአብሔር ይሄን ወስኗል። ምድር ደግሞ ይሄን ሰምታ ታስተጋባለች። እግዚአብሔር ይመስገን። የክፉ መሰዊያ የሚፈርስበት፣ ጣዖታት የሚፈርሱበት፣ ለአጋንንት ኃይል የሚሰጡ፣ ለክፉ ሰዎች ጉልበት የሚሰጡ መሰዊያዎች የሚፈርሱበት ሰዓት ነው አሁን። እስከ ዛሬ ድረስ ትውልድን ያሳቱ፣ እስከ ዛሬ ድረስ እግዚአብሔርን ያስቆጡ፣ እስከ ዛሬ ድረስ ለትውልድ እንቅፋት የሆኑ ወጥመድ የሆኑ የክፉ መሰዊያዎች ሊፈርሱ ሰዓቱ ነው። እግዚአብሔር ይመስገን። አሁን ለቤተ ክርስቲያን፣ ለሀገር፣ ለምድር፣ ለትውልድ ወጥመድ ይሆኑ አላሻግር ያሉ አላሳልፍ ያሉ እግዚአብሔር እንዲቆጣ ምድሪቱ ላይ ምክንያት የሆኑ የክፉ መሰዊያዎች በኢየሱስ ስም ይፈርሳሉ። ይሄ ዘመኑ እስቲ ሰዓቱ ነው በሉ እስቲ። ማንኛውም ዘመን ደግሞ ታውቃላችሁ ሲደርስ፣ ማንኛውም ጊዜ ሲደርስ ለዛ ዘመን ሰራተኛ ይፈልጋል። ለዛ ዘመን እግዚአብሔር ሐሳብ መፈጸም፣ ለዛ ዘመን እግዚአብሔር አጀንዳ መፈጸም መልእክተኛ ይፈልጋል። ያን ጉዳይ የሚያስፈጽም፣ ያን ጉዳይ የሚሰራ ሰራተኛ ይፈልጋል። ስለዚህ እግዚአብሔር ይሄንን ጉባኤ እኔና እናንተን ለታላቅ ስራ አድሞናል። የክፋትን መሰዊያ ልናፍርስ። መጽሐፍ ቅዱስን ብትመለከቱ ከዘፍጥረት እስከ ራእይ ድረስ ብትመለከቱ መሰዊያን የክፋትን መሰዊያ ለማፍረስ እድል የሰጣቸው ሰዎች በጣት የሚቆጠሩ ናቸው። በየዘመኑ እድል የሰጣቸው በእነሱ በኩል የክፋትን መሰዊያ ለማፍረስ አብሯቸው የቆመ አብሯቸው የሰራባቸው እግዚአብሔር በጣት ከዘፍጥረት እስከ አዲስ ኪዳን ብትመለከቱ፣ በብሉይ ኪዳንም በአዲስ ኪዳንም ብትመለከቱ 5 ሰዎች ትመለከታላችሁ። ይሄን የሰራባቸው እግዚአብሔር ልክ እንደዛው
5 ሰዎችን መርጦ እግዚአብሔር በመጽሐፍ ቅዱስ ውስጥ የክፋትን መሰዊያ እንዳፈረሰ በእኔና በእናንተ ዘመን የተተከለውን የክፉ መሰዊያ ልናፈርስ እግዚአብሔር እድል ሰጥቷቸዋል። እስቲ እድል ለሰጠን ጌታ ክብር ስጡት። እድል ሰጥቶናል። እግዚአብሔር ይመስገን። አሁን ለእኔና ለእናንተ ግልጽ ቀጥተኛ ጥሪ መጥቶልናል። እነዚህ 5 ሳምንታት ብዙዎች ያልተሰጣቸው ቀጥተኛ እድል ጥሪ መጥቶልናል። በእነዚህ 5 ሳምንታት ራሳችሁን እንደ ምናምንቴ እንዳትመለከቱ፣ ራሳችሁን እንደ ሌላ ሰው እንዳትመለከቱ። ይሄ ውጊያ የታወጀበት፣ ይሄ የክፋትን መሰዊያ የታወጀበት ከላይ ከሰማይ የራሱ ምክንያት አለው። ለብዙ ዘመን ተጸልየዋል፣ ለብዙ ዘመን ጸልየናል። ግን የክፋትን መሰዊያ ማፍረስ በሚል ከክፋት ጋር ከመሰዊያው ጋር የመጋፈጥ የመተናነቅ ጊዜ እግዚአብሔር አሁን ነው ስላለ የተደረገ ጊዜ ነው። እግዚአብሔር ይመስገን። ስለዚህ ኑ አብረን ከኔ ጋር የክፋትን መሰዊያ እናፍርስ እያለ ነው እግዚአብሔር። እኔ ብቃታችሁ ነኝ፣ እኔ ችሎታችሁ ነኝ፣ እኔ አቅማችሁ ነኝ፣ እኔ ጉልበታችሁ ነኝ። ግን ከኔ ጋር ሆናችሁ የክፋትን መሰዊያ እናፍርስ። ትውልድን ያስጨነቀውን፣ ትውልድን ግራ ያጋባውን የክፋት መሰዊያ እናፍርስ። ለክፉ ሰዎች አቅም የሰጠውን፣ ለሐሰተኞች ጉልበት የሆነውን የክፋት መሰዊያ እናፍርስ እያለን ነው። አሜን። ይኸውላችሁ በትውልድ እኛ ነገ እንሄዳለን። ጌታ ካልመጣ ሌላ ትውልድ ሲመጣ ማን ነው የክፋት መሰዊያን ያፈረሰው ተብሎ ሲጠየቅ የኔና የእናንተ ታሪክ ይነገራል። የእውነቴን እንምላችሁ እንኳን ደስ አላችሁ። እግዚአብሔር ለትልቅ ነገር አድሟቸዋል። እግዚአብሔር ይመስገን። አሜን። እኔ አሁን መጽሐፍ ቅዱስ ውስጥ ያሉ እነዚህ ቅድም የነገርኳችሁ ሰዎች የክፋትን መሰዊያ ለማፍረስ ምድሪቷን ያረከሰውን የክፋት መሰዊያ ለማፍረስ የእግዚአብሔርን ቁጣ እንዲቀጣጠል ምክንያት የሆነውን የክፋትን መሰዊያ ለማፍረስ እግዚአብሔር ላካቸው፣ መረጣቸው፣ እድል ሰጥቷቸው። ከነሱ የተበለጡ የተቀቡ ነበሩ። ከነሱ የበለጠ ዕውቀት ያላቸው፣ ጥበብ ያላቸው፣ ተሰሚነት ያላቸው ሰዎች ነበሩ። ጉልበት ያላቸው ሰዎች ነበሩ ከነሱ የበለጠ። ግን ያዕቆብን ወደድኩ ኤሳውን ጠላሁ አለ እግዚአብሔር። ለምን ሲባል በምርጫ የሚሆን እግዚአብሔር ሐሳብ ይጸና ዘንድ። ስለዚህ እግዚአብሔር እነዚህን ሰዎች መረጠ። ጌታ ይመስገን። ዛሬ ለዚህ አምላካዊ ጥሪ እኛም በዘመናችን መልስ ልንሰጥ እድል ተሰጥቶናል። እኔ ችላ እንዳንለው እንዳይቀልብን በእነዚህ 5 ሳምንታት የምናደርገው ነገር ምን ያው ነው? መሰዊያ አለ ድሮም ውደቅ ተነስ እንለው ነበር እንዳንል፣ ችላ እንዳንለው። ጊዜው እግዚአብሔርን ያስቆጣ መሰዊያ ሁሉ ከምድሪቱ ላይ የሚፈርስበት ነው። በምንም ስም ይጠራ፣ ማንም ይትከለው፣ ምንም ያህል ዘመን ያስቆጥር፣ በኢየሱስ ስም ይፈርሳል። አሁን በድፍረት የምንናገረው የእግዚአብሔርን ቃል መሰዊያው ላይ የምናውጃው ለምንድን ነው? ጊዜው ስለሆነ እግዚአብሔር ይመስገን። አንዳንዶቹ አሁን ኢዮሳፍጥ የሚባል ሰው በጣም የሚገርም ሰው ነው። ኢዮሳፍጥ የሚባል ሰው እሱ ከመወለዱ ከረጅም ዓመት በፊት ትንቢት ተነገረለት። መሰዊያ ሆይ አለው። አንደኛ ነገሥት ምዕራፍ 13 ላይ ብትመለከቱ መሰዊያ ኢዮሳፍጥ የሚባል ሰው ይነሳል። አሁን አልተወለደም፣ አሁን አልታሰበም፣ ግን ይመጣል ነገር። እሱ ያፈርሳል፣ እሱ ይቀለጣጥምሃል፣ እሱ ያስወግድሃል። እንዲህ የሚባል ትንቢት የተነገረው ንጉሱ እየሰዋበት ባለው መሰዊያ ላይ፣ ንጉሱ እየሰዋበት ባለው የክፋት መሰዊያ ላይ ነው የተነገረለት። ልክ ይሄን ሲናገር ይላል ምልክት ሆነ፣ መሰዊያው ተሰነጠቀ፣ አመዱ ፈሰሰ ይላል። እግዚአብሔር ይመስገን። እኔ አምናለሁ እግዚአብሔር ምርጫ ደርሶብናልና እናንተ በአንደበታችሁ የምታውጁት የእግዚአብሔር ቃል የመሰዊያውን አቅምና ብቃት ያስወግዳል። ያ ለዘመናት የነበረ መሰዊያ አንድ መልእክተኛ ሄዶ ሲና መሰዊያ ሆይ አለው። አሁን ከንጉሱ ጋር አይደለም ጸቤ፣ አሁን መሰዊያው ላይ ከሚያመልኩ ሰዎች ጋር አይደለም ጸቤ አለ ሰው። መሰዊያው ጋር ነው። ህዝብን ያሳተ፣ አገርን ያሳተ፣ ትውልድን ያሳተ፣ አመራርን ያሳተ መሰዊያው ጋር ነው ጸቤ አለ። ስለዚህ መሰዊያ ሆይ እያለ ፊት ለፊት ተጋፈጠው። አልቀረም፣ መሰዊያው ተሰነጠቀ። አሁን በእነዚህ ቀናት መሰዊያው ላይ የምንናገረው አዋጅ በኢየሱስ ስም የክፉ መሰዊያዎች ይሰነጠቃሉ፣ አመዳቸው ይፈሳል። እስቲ እጆቻችሁን አንሱ። ውጊያ መንፈስ ይፈልጋል። በጌታ በኢየሱስ ስም መሰዊያን የሚያፈርስ መንፈስ ይጨመርባችሁ። መንፈሳችሁ ይቀጣጠል፣ መንፈሳችሁ ይነሳሳ። ለእግዚአብሔር የጊዜው አጀንዳ መልስ የሚሰጥ አቅምና ብቃት ይሁንላችሁ። በኢየሱስ ስም ትኩረታችሁ የክፋትን መሰዊያ ለማፍረስ እንዲሆን አውጃለሁ። ይሄን በኢየሱስ ስም በእናንተ ላይ እናገራለሁ። እንደ ተዋጊ መነሳት ይሁንላችሁ። ዘመን እንደመጣለት ሰው መነሳት ይሁንላችሁ።
ጊዜ እንደመጣለት ሰው መነሳት ይሁንላችሁ። አሜን። ለጌታ ክብር ይስጥ። ሃሌሉያ። እግዚአብሔር ይሁንላ። መሠዊያን ማፍረስ ከስንት ትውልድ አንዴ የሚገኝ እድል ነው። መጽሐፍ ቅዱስ ሁሉም ትውልድ መጽሐፍ ቅዱስ ስትመለከቱ መሠዊያን አላፈረሰም። ከስንት ትውልድ አንዴ የሚገኝ ለምሳሌ የመጀመሪያው መሠዊያ ሲያፈርስ የምታዩት ጌዲዮን አይታችሁታል። ጌዲዮን ሲያፈርስ ብትመለከቱ ያው መሳፍንት ምዕራፍ 6 ከቁጥር 11 ጀምሮ ጌዲዮን ያለበት ሁኔታ ማየት ትችላላችሁ። ጌዲዮን በወይን መጭመቂያ ተደብቆ ስንዴ የሚወቃ ሰው ነበር እና የእግዚአብሔር መልአክ መጥቶ አንተ ብርቱ ኃያል ሰው በዚህ በጉልበት ሂድ፣ ምድያምን እንዳንድ ሰው አድርገህ ትመታለህ እያለ ተናገረው። ይህም ብቻ አይደለም። ከዛ ዝቅ ብሎ መሠዊያውን አፍርስ፣ የአባትህን ቤት መሠዊያ አፍርስ፣ አገር ሁሉ የተከተለው ትውልድ ሁሉ የተከተለው ሀገር ሁሉ የሚሰግድለትን መሠዊያ አፍርስ ብሎ መመሪያ ሰጠው። እግዚአብሔር ይመስገን። በዚህ ጊዜ ውስጥ ምን አለው እግዚአብሔር? አንተ ጽኑ ኃያል ሰው እኔ ካንተ ጋር ነኝ፣ አብሮነቴን ይዘህ ውጣ። አንተን እንደ ጽኑ እንደ ኃያል ሰው እጠቀምብሃለሁ። ያን መሠዊያ ለማፍረስ እንደ ብቁ እንደሆነ ሰው፣ እንደ ኃያል ሰው፣ እንደ ጠንካራ ሰው እጠቀምብሃለሁ። ግን እኔ ካንተ ጋር ነኝ፣ አትፍራ። በሚያስፈራው አትፍራ፣ በሚያስደነግጠው አትደንግጥ፣ በሰው እይታ አትሂድ፣ በሰው ስሌት አትሂድ አለው። እግዚአብሔር ይመስገን። ጌታ ይባረክ። ታላቁ እግዚአብሔር እንዲህ አለው፣ እኔ ካንተ ጋር ነኝ፣ ካንተ ጋር ነኝ። እግዚአብሔር ይመስገን። ስለዚህ የበዓሉን መሠዊያ እንድታፈርስ መረጥኩህ፣ ካንተ ጋር ስለሆንኩ የበዓሉን መሠዊያ እንድታፈርስ። ዛሬም እግዚአብሔር ከኛ ጋር በመሆኑ ምድሪቷ ላይ ያለውን የበዓሉ መሠዊያ እንድናፈርስ እድል ሰጥቶናል። አብሮን ሊሆን ከቃላችን ጋር ሊሆን ከአዋጃችን ጋር ሊሆን ከጸሎታችን ጋር ሊሆን እግዚአብሔር ከንግግራችን ጋር ሊሆን እድል ሰጥቶናል። በእነዚህ ሳምንታት አሁን የጸሎት አቅጣጫችንን ማስተካከል አለብን። ኢላማ ሊኖረን ይገባል። አሁን ኢላማ የሌለው ነገር ሁሉ በዚህም ሊሄድ ይችላል፣ በዚህም ሊሄድ ይችላል፣ በዚያም ሊሄድ ይችላል። የትኛውን ኢላማ ነው የመታው ቢባል ግን አያውቀው። ዓላማ ሊኖረን ይገባል። የተነሳንበት ምን ልናደርግ በዚህ 5 ሳምንት እንሰበሰባለን? ምን ልንፈጽም እንሰበሰባለን? ስለዚህ ጸሎታችን ከዚህ አንጻር መቃኘት አለበት። ሁሉ ነገር ስብዕናችን፣ አቋማችን፣ ጥበቃችን ከዚህ አንጻር መስተካከል መቻል አለበት። በዚህ 5 ሳምንት ለዘመናት ኢትዮጵያ ላይ የሰለጠነውን የክፋት መሠዊያ የምናፈርስበት ጊዜ ከዚህ አንጻር ጸሎታችን መለኮታዊ ጥበቃ ቢሆን ከዚህ አንጻር ራሳችንን ማቀጣጠል አለብን። በደሙ መሸፈን አለብን። እግዚአብሔር ይመስገን። ከዚህ አንጻር ነው መንቀሳቀስ ያለብን። አሁን ተራ ሰው አይደለህም። ለሀገር ወጥመድ የሆነ ምድርን ያጎሳቆለ ትውልድን በሁለት ሐሳብ ያስነከሰ መሠዊያ ለማፍረስ እግዚአብሔር አምኖሃል፣ አደራ ሰጥቶሃል። ቀላል አይደለም። አሁን የገባንበት ጊዜ ባላደራ ትውልድ ነን። እነንትና ላይ ጣት መቀሰር ቀላል ነው። አሁን ጥሪ ወደኛ መጥቷል። እነንትና ላይ ለመፍረድ ቀላል ነው። አሁን ወደ አንተና ወደ እኔ መጥቷል። ይሁን እሺ፣ እነሱ ተሳሳቱ፣ እኛስ ምን እናርግ? እግዚአብሔር የሰጠን እድል፣ እግዚአብሔር የሰጠን አደራ መሠዊያን ለማፍረስ ነው። ስለዚህ ከዚህ አንጻር ራሳችንን ማዘጋጀት፣ ከዚህ አንጻር ራሳችንን ማቀናጀት፣ ከዚህ አንጻር ሁለንተናችንን ለዚህ ዓላማና ግብ ማስገዛት መቻል አለብን። አሜን። በዘመናት መካከል እግዚአብሔር ለብዙዎች እድል ሰጥቷል። ለጌዲዮን እድል ሰጠው መሠዊያን አፍርስ ብሎ። ስለዚህ ጌዲዮን ተጠነቀቀ፣ አሰራር ቀየሰ። በሌሊት ሄዶ የበዓሉን መሠዊያ አፈረሰ። እግዚአብሔር ይመስገን። የጌታን ሀልዎት፣ የጌታን መገኘት፣ የጌታን አብሮነት ይዞ ሄዶ ጌዲዮን አፈረሰ። ስለዚህ እኛም በጌታ ሀልዎት፣ በጌታ መገኘት ብቃታችን እሱ ነው፣ ትምክታችን እሱ ነው። መሠዊያን ለማፍረስ መነሳት አለብን። ሌላው መሠዊያን ያፈረሰ ሰው ስትመለከቱ መጽሐፍ ቅዱስ ላይ እዩ የሚባል ለማፍረስ የተጠቀምባቸው እነዚህ 5 ሰዎችን ነው በብዛት የምትመለከቱ። ቃሉ እዩ በጊዜው የነበረውን የበዓል መሠዊያ ሊያፈርስ ኤልዛቤልን ሊፈጠፍጥ እግዚአብሔር የቀባው ሰው ነው። ሁለተኛ ነገሥት ምዕራፍ 9 ቁጥር 5 ላይ እንደዚህ ይላል መጽሐፍ ቅዱስ። እዩን ሊቀባው ኤልሳ አንድ ነቢይ ልኮ ነበር፣ አንድ ሰው ልኮ ነበርና ከነቢያት ልጆች። ሁለተኛ ነገሥት ምዕራፍ 9 ቁጥር 5 እንደዚህ ይላል። በገባም ጊዜ የሰራዊት አለቆች ተቀምጠው ነበር። እሱም አለቃ ሆይ ካንተ ጋር ነገር አለኝ አለ። እዩም ከማናችን ጋር ነው አለ። እሱም አለቃ ሆይ ካንተ ጋር ነው አለ። ነገር አለኝ ካንተ ጋር ብሎ መጣ እግዚአብሔር። እዩ ካንተ ጋር ነገር አለኝ። ለዚህ ጉባኤም እግዚአብሔር እያለ ያለው ከእናንተ ጋር ነገር አለኝ። በእናንተም ማፈርሰው የጣዖታት ቤተ መቅደስ አለ። እዩ እኮ የባኦልን መሠዊያ በእዩ ዘመን
ባኦል እንደ ኢዩ ዘመን ከፍ ብሎ የታየበት ዘመን አልነበረ መጽሐፍ ቅዱስ ላይ። በኢዩ ዘመን ባኦል የራሱ ከተማ ነበረው እና ኢዩ ምን አለ? የባኦልን መሰዊያዎች አፈረሰ፣ ቀለጣጠማቸው ይላል። ከዛ በኋላ የባኦልን ቤት የጉድፍ መጣያ ያደረገው ይላል። የጉድፍ መጣያ። እግዚአብሔር ይመስገን። ለምን? እግዚአብሔር ከሱ ጋር ነገር ነበረው። እኔ ለዚህ ጉባኤ እናገራለሁ፣ በኢየሱስም እግዚአብሔር ከእናንተ ጋር ነገር አለው። እግዚአብሔር ከኛ ጋር ነገር አለው። እስቲ በሉ እግዚአብሔር በሉ ከኔ ጋር ነገር አለው። በቃ አሁን ነገር ይዞ መጥቷል። እግዚአብሔር ነገር አለው፣ ጉዳይ አለው፣ ከኛ ጋር ጉዳይ አለው፣ ስራ አለው፣ አጀንዳ አለው። እግዚአብሔር ዝም ብሎ አልሰበሰበንም፣ አጀንዳ አለው። ነዳጅ ይጥፋ፣ ነገሮች ይቸገር፣ ምንም ይበል፣ እግዚአብሔር ትልቁ እግዚአብሔር ግን አጀንዳ አለው። ከሁኔታዎች በላይ እግዚአብሔር በእኛ ላይ አጀንዳ አለው። ይሄን ማሰብ አለብን። እዩ ላይ አጀንዳ አለኝ፣ ነገር አለኝ። ከጓደኞቹ መካከል መርጦ ብዙ የጦር አለቆች አሉ፣ ብዙ ሰራዊቶች አሉ። ከሱም በማዕረግ ከፍ ያሉ አሉ፣ ከሱም በማዕረግ አቻ የሆኑ አሉ፣ ከሱም ዝቅ ያሉ አሉ። ግን እሱም መረጠው። ምን ነው ራሱ እዩ ግራ ሲገባው ምን ሆነሃል? ከአንተ ጋር ነገር አለኝ። ምንድነው ብሎ ሲሄድ ቀባው። ኤልዛቤልን ተፈጠፈጥልኝ ዘንድ የባኦልን ነቢያት ከምድሪቱ እንዲያስወግድ ቀባው። ነገር አለው እግዚአብሔር። ስለዚህ ዛሬ እግዚአብሔር በኢየሱስ ስም በእናንተ ያሰበውን ነገር ይፈጽም ዘንድ አቅምና ብቃቱን ይሰጣችኋል። ሰው በኃይሉ አይበረታም። መሰዊያም በሰው ብርታትና አቅም አይፈርስም፣ በእግዚአብሔር አቅምና ብቃት እንጂ። አሜን። እስቲ ለጌታ ክብር ስጡ። እኔ በጣም ደስ ብሎኛል እግዚአብሔር ይህን እድል ስለሰጠን። ተራ ነገር አይደለም የሰጠን። አሜን። ከዚህ ጉባኤ ጋር እግዚአብሔር ነገር ስላለው፣ ከእያንዳንዳችሁ ጋር እግዚአብሔር ነገር ስላለው፣ አለቃ ሆይ ካንተ ጋር ነገር አለኝ። ምን አይነት ነገር? የበዓሉ መሰዊያ የምታፈርስበት፣ የጉድፍ መጣያ የምታደርግበት፣ ቤቱን መዘባበቻ የምታደርግ፣ ቤቱን የቆሻሻ መጣያ የምታደርግበት ካንተ ጋር ነገር አለኝ። የለዛ የሚሆን የእግዚአብሔርን ቅባት ልቀባ ተልክ ያለው አለው። ኃይል እንዲገለጥበት፣ ብቃት እንዲገለጥበት። ዛሬ እግዚአብሔር በእናንተ ነገር ስላለው አስደናቂ አቅምና ብቃቱን ይገልጥላችኋል። ነገር አለኝ። ምን ማለት ነው? ነገር አለኝ ስለ የምሰራው ጉዳይ አለኝ ካንተ ጋር፣ ባንተ ህይወት፣ ባንተ አገልግሎት ጉዳይ አለኝ። የልቤን ሐሳብ እንድታስፈጽምልኝ፣ የልቤን ፈቃድ እንድታስፈጽምልኝ ጉዳይ አለኝ። መረጥኩህ ና። ይኸው ከህዝበ ክርስቲያኑ መርጦ በዚህ አዳራሽ እግዚአብሔር ሲያድመን በእኛ ላይ ጉዳይ ስላለው ነገሮችን እንደ ቀላል እንዳንመለከት፣ ነገሮችን እንደተለመደው ነገር እንዳንመለከት አደራ ማለት እፈልጋለሁ። እግዚአብሔር ይመስገን። አሜን። ሌላ ያፈረሰው ቅድም ያልኳችሁ ኢዮሳስ የሚባል አንድ ብላቴና ነው። ይሄ ኢዮሳስ የሚባል ከመወለዱ በፊትም ትንቢት ተነግሮለታል። ኢዮሳስ እንደገና የሚገርማችሁ የበዓሉን መሰዊያ ለማፍረስ የተላከ ሰው ነው። ግን ደግሞ በ8 ዓመቱ ነው ንጉሥ የሆነው። ኢዮሳስ በ8 ዓመቱ ነው ንጉሥ የሆነው። በ8 ዓመቱ ንጉሥ ሆኖ ለዘመናት የተጠራቀመውን የበዓሉ መሰዊያ ከምድሪቱ ላይ ያፈረሰ። የኛ እድሜ ወሳኝ አይደለም። ትልቅ እንሁን ትንሽ እንሁን ጎልማሳ እንሁን እሱ አይደለም። የእግዚአብሔር ምርጫ ነው ወሳኙ። የእግዚአብሔር እይታ ነው ወሳኙ። እግዚአብሔር እኛ ላይ ያለው ነገር ነው ወሳኙ። ይሄ በ8 ዓመቱ እንዴት ያንን መሰዊያ ለማፍረስ አቅም አገኘ? እግዚአብሔር ይመስገን። አንደኛ ነገሥት ምዕራፍ 13 ቁጥር 2 እናንተ አንብቡት ታገኙታላችሁ። ይሄ የተመረጠበትን ከመወለዱ በፊት የተነገረውን። ከዛ በኋላ ሁለተኛ ነገሥት ምዕራፍ 22ን ማንበብ ትችላላችሁ እንዳለ። ሁለተኛ ነገሥት ምዕራፍ 22 በሌሎች ትውልዶች ያልተቻለውን ለመቻል እግዚአብሔር የክፋት መሰዊያን ለማፍረስ ለኢዮስያስ እድል ሰጠው፣ ጥሪ ሰጠው፣ ዘመን ሰጠው፣ አቅም ሰጠው፣ ብቃት ሰጠው። ያው እግዚአብሔር ለእኔና ለእናንተም በተመሳሳይ ለዘመናት አያቶቻችን፣ ቅድመ አያቶቻችን፣ አባቶቻችን የሰውለትን የክፋት መሰዊያ ለማፍረስ እድል ሰጥቶናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። አዲስ ኪዳን ላይ ስትመጡ ደግሞ ወይን መሰዊያ ለማፍረስ ሌላ እድል ያገኘው ጳውሎስ ነው። ጳውሎስ የአርጤምስ ቤተ መቅደስ ታላቅ ናት የሚባልባት በኤፌሶን ጣዖታት በሞሉበት ዘመን ጳውሎስ ያንን ለማፍረስ ተነሳ፣ እድል ተሰጠው። አሁን እንኳን አይታችኋል። የአርጤምስ ቤተ መቅደስ ኤፌሶን ላይ የነበረች ያው ሲናገሩ ታላቅነቷ እንዳይሻር እንዳያስፈራ እያሉ የእሷ አገልጋዮች ሁሉ ሲጮሁ ነበር። አሁን እንኳን ናሳ አንድ መንኮራኩር አምጥቋል ወደ ጨረቃ። ሁለተኛዋ መንኮራኩር አንድ ጊዜ ከዚህ በፊት አንዴ መጥቋል። አሁን ሁለተኛ መጥቀዋል። ሰው ያለበት መንኮራኩር ስሟን ማን እንዳላት ታውቃለች? አርጤምስ ነው ያሏት። አርጤምስ እንደው ከምድር ያለውን ጨርሰው እስከ ሰማይ ድረስ መሰዊያ መትከል ይፈልጋሉ። በኢየሱስም የክፋት መሰዊያ ይፈርሳል። ጳውሎስ በሚገርም ሁኔታ እየተጋፈጠ ኤፌሶን ማለት ይሄ
ጣዖት የመላበት ከተማ ነው። እንደውም እንደ አንዳንድ ቴዎሎጂያንስ እንደሚነግሩን ኤፌሶን ስትራመድ ጣዖት እንዳትሰብር፣ ጣዖት ላይ እንዳትወጣ እየተጠነቀቅክ ነው የምትሄደው። ጣዖት ብቻ ነው ይላሉ። የእንዲህ ጣዖት የእንደዚህ አምላክ አገሩን የሞላው መካከል ቆመናት ቁጭ ብሎ አርጤምስ እኮ ምናምን ቴነች እያለ ማስተማር ጀመረ። ምንም የሰው እጅ ስራ ነው፣ አምላክ አይደለም፣ አምላክ እግዚአብሔር ብቻ ነው እያለ መናገር ጀመረ። እግዚአብሔር ይመስገን። አሜን። እመጣበታለሁ። እሱ ጌታ ይመስገን። እንግዲህ ለእኛም ይሄ ድል ተሰጥቶናል። መሰዊያን ማፍረስ። መሰዊያ በሁለት ይከፈላል። አንደኛው ትክክለኛ የሆነ መሰዊያ ይባላል። ሁለተኛው ትክክለኛ ያልሆነ መሰዊያ ይባላል። በሁለት ነው የሚከፈለው መሰዊያ። ትክክለኛ መሰዊያ የምንለው የእግዚአብሔር ስም ብቻ የሚጠራበት። እግዚአብሔር ይመስገን። ዘፍጥረት 26-25 ላይ መጽሐፍ ቅዱስ ሲናገር በዚያም መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ ይላል። እግዚአብሔር ስሙ የሚጠራበት፣ ታላቅነቱ የሚጠራበት፣ አዳኝነቱ የሚጠራበት፣ ገዢነቱ የሚጠራበት የእግዚአብሔር ስም ብቻ የሚጠራበት መሰዊያ። አባቶቻችን መሰዊያን ሲሰሩ በትክክለኛ መሰዊያ የሰሩ ሰዎች እሱን ነገር እንነጋገራለን። ትክክለኛ መሰዊያ የሰሩ በሚለው እግዚአብሔር ይመስገን። ሁለት ነው ተግባራችን። አንደኛ የክፋትን መሰዊያ ማፍረስ፣ ሁለተኛ ለእግዚአብሔር ለአምላካችን መሰዊያ አሳምሮ እንዲሰራ ማድረግ። ጸሎታችን፣ አዋጃችን የክፋትን መሰዊያ ያፈርሳል። እንደገና ከዚህ በኋላ በኢትዮጵያ ምድር፣ ከዚህ በኋላ በኢትዮጵያ ውስጥ፣ ከዚህ በኋላ የክፋት መሰዊያ ይፈርሳል። ለእግዚአብሔር ብቻ የሚሆን መሰዊያ አምሮ ይሰራል። እግዚአብሔር ይመስገን። አሁን ስለ ማፍረሱ ብቻ እያወራው ስለሆነ ጌታ ይመስገን። ለእግዚአብሔር የተለየ ለእሱ ሕያውና ቅዱስ የሆነ መስዋዕት የሚቀርብበት ነው ትክክለኛ መሰዊያ የሚባለው። የእግዚአብሔር ስም ብቻ የሚጠራበት፣ ታላቁ የተቀባ ታላቁ እንትና የማይጠራበት፣ የተቀባው የተለቀለቀው የሰው ስም የማይጠራበት፣ የኮሚቴ ስም የማይጠራበት፣ ታላቁ እግዚአብሔር ብቻ የሚጠራበት፣ አዳኝነቱ፣ ገናናነቱ፣ ኃያልነቱ፣ ብርቱነቱ የሚጠራበት፣ ህዝብን የሚጠራበት፣ ህዝብም ወደ እግዚአብሔር የሚፈልስበት መሰዊያን ሰራ። ዘፍጥረት 26 ላይ የጣዖትን ስም ጠራ አይደለም፣ የአርጤስም ስም አይደለም፣ የእግዚአብሔርን ስም ጠራ። የታላቁን ጌታ ስም ጠራ። ትክክለኛ መሰዊያ የእግዚአብሔር ስም የሚጠራበት፣ የታሪክ ነገር የማይዘረከበት፣ የትውልድ ዘር ቆጠራ የማይነገርበት፣ እግዚአብሔር ብቻ ስሙ የሚጠራበት። እግዚአብሔር ይመስገን። ትክክለኛ መሰዊያ ሌላው የትኛውም የክፋት መሰዊያ አጠገቡ እንዲሆን ያልተፈቀደበት ነው። ትክክለኛ መሰዊያ የትኛውም የክፉ መሰዊያ፣ የትኛውም የተሳሳተ መሰዊያ አጠገቡ እንዲሆን ያልተፈቀደበት፣ ብቻውን እግዚአብሔር ብቻ የሚሰራበት፣ የማይቀላቀል የማይበረስ እግዚአብሔር ብቻ የተከለው ማለት ነው። ብቻውን እንዲታይ ብቻውን እንዲሆን የተደነገገ መሰዊያ ነው ትክክለኛ መሰዊያ። ዘዳግም 16:21 ላይ መጽሐፍ ቅዱስ እንደዚህ ይላል፣ ላንተ በምትሰራው በአምላክህ በእግዚአብሔር መሰዊያ አጠገብ ከማናቸውም ዛፍ የማምለኪያ አጸድ አድርገህ አትትከል ይለዋል። ለእግዚአብሔር በሚሰዋው መሰዊያ አጠገብ የማምለኪያ የአጸድ ማምለኪያ አድርገህ ከምንም ዛፍ የሚሰራ ነገር አጠገቡ እንዳትተክል ተጠንቀቅ ይለዋል። እግዚአብሔር ብቻውን የሚገዛ ነው። እግዚአብሔር ብቻውን የሚኖር ነው። እግዚአብሔር ብቻውን ሉዓላዊ አምላክ ነው። ከሱ አጠገብ ምንም ተደባይ ተቀላቃይ ምንም ነገር አታድርግ እያለ መጽሐፍ ቅዱስ ይናገራል። እግዚአብሔር ይመስገን። እግዚአብሔር ትውልድን ሀገርን እሱ ብቻ እንደሚገዛ የእሱ ስም ብቻ እንዲጠራበት የሚፈልገው መሰዊያ ነው። ዛሬ እኮ ተቀላቅለናል። እዚህ እግዚአብሔር እንላለን፣ ዞር ብለን ደግሞ 44 እንጨምራለን። እዚህ ክርስቶስ እንላለን፣ ዞር ብለን የተጸለየበት ዘይት እንላለን፣ የተጸለየበት ውሃ እንላለን። ቀላቅለነዋል። በጌታ በኢየሱስ ስም እውነተኛ መሰዊያ ምድራችን ላይ ይተከላል። ኢዮስያስ መሰዊያ ሲያፈርስ አንድ ከአደባባይ ከከተማ አፈረሰ፣ ሁለት ከእግዚአብሔር መቅደስ ውስጥ ነው ያፈረሰው። ለፀሐይ አምላክ የተሰራውን መሰዊያ መቅደስ ውስጥ ለፀሐይ አምላክ የተሰራውን መሰዊያ ነው ያፈረሰው። እና መሰዊያ ስናፈርስ ውስጥም ውጭም ነው የሚፈርሰው። ውስጣችንም የሰራነው መጽሐፍ ቅዱሳዊ ያልሆነ መሰዊያ ይፈርሳል። ውጭም የአደባባይ ሀገር ላይ ትውልድን ልግዛ፣ ሀገርን ልግዛ፣ ምድርን ልግዛ የሚለውም ይፈርሳል። እግዚአብሔር ይመስገን። ኢዮርብዓም የሚባለው ንጉሥ እኮ የሚሰዋበት መሰዊያ ላይ ነው ያ ነብይ ሄደው። የሀገር ንጉሥ ሊያስገድለው ይችላል፣ ዋጋ ሊያስከፍለው ይችላል። አልፈራም። መሰዊያ ሆይ አለ፣ ተናገረ።
ተሰነጠቀ፣ አመዱ ፈሰሰ። እንደውም ንጉሱ ዞር ብሎ አየውና ያዙታል። ያዙት ሲል እጁ ደረቀ ይላል። እኔ በጣም የንጉሱ ልብ ምን ያህል እንደዘነደነ የምታዩት። በላሁን እንግዲህ ለአምላክህ ለእግዚአብሔር ወደ አምላክህ ወደ እግዚአብሔር ጸልይና እጄ ይመለሳል እንጂ ወደ አምላኬ እንኳን አላለም። ሙሉ ለሙሉ ራሱን ለመሰዊያው ሰጥቶ ነበር፣ ለባዕድ አምልኮ ሰጥቶ ነበር። የሚመራው እግዚአብሔርን ሕዝብ ነው፣ የሚመራው ቅዱሱን ሕዝብ ነው፣ የሚመራው የተለየውን ሕዝብ ነው። ግን መሰዊያው ላይ የሚሰዋው ግን ለባኦል ነው። እና አንዳንዴ ስራችንም ስማችንም እየተጣረሰ ተቸግረናልና የዚህ ሁሉ መሰረታዊ ምክንያት ክፉ መሰዊያ ነው። በኢየሱስ ስም ይፈርሳል። ትራራላችሁ እንዴ? እስራኤላውያን ከግብፅ ወጥተው ወደ ከነዓን በሚያደርጉት ሽግግር የነገራቸው ነገር አንድ ነው። በምትገቡበት ምድር ላስጠንቅቃችኋል፣ የእነሱን መሰዊያ ቀለጣጥሙት፣ አፍርሱት፣ አስወግዱት። በፍጹም ይሄን ካላደረጋችሁ ነገ ወጥመድ ይሆንባችኋል አላቸው። ወጥመድ ማለት በመንገዳችን ላይ ተመሳስሎ እኛን ከሩጫ ለማስቀረት እኛን ከፍጻሜ ለማስጎደል ተመሳስሎ የተቀመጠ ነገር ማለት ነው። ጠላት አመሳስሎ ያስቀመጠው ለነሱ ትልቁ ወጥመድ የክፋት መሰዊያ ነበር። ዛሬም እኮ በክርስትናችን በምድራችን እንደ እግዚአብሔር ተስፋ እንደ እግዚአብሔር ኪዳን ምድራችን እንዳትፈወስ እንዳትጎበኝ እያደረገን ያለው የተሳሳተ መሰዊያ ነው፣ ከውስጥም ከውጭም። በጌታ በኢየሱስ ስም ይፈርሳል። ትስማማላችሁ? እስቲ እጆቻችሁን አንሱ። በጌታ በኢየሱስ ስም የክፋት መሰዊያ ይፍረስ፣ ይፍረስ። አሁን ተነስተናል። በኢየሱስ ስም የክፉ መሰዊያ ይፍረስ። በውስጥ ያለ መሰዊያ ይፍረስ። ከውጭ ያለ የክፋት መሰዊያ ይፍረስ። ታላላቆች የሚሰግዱለት ኃያላን የሚባሉ የሚሰውለት መሰዊያ ዛሬ አዋጅን እናውጃለን። በኢየሱስ ስም ይፍረስ፣ ይፍረስ። አሜን። ደስ ስትሉ እንደዚህ ነው። በቃ እንደ ሰራዊት ድምጽ ማውጣት። ትክክለኛ መሰዊያ የክፋትን መሰዊያ ያርቃል። ትክክለኛ መሰዊያ የትውልድም ልብ ወደ እግዚአብሔር ይመልሳል። ትክክለኛ መሰዊያ ለሚጸለየው ጸሎት ሁሉ እግዚአብሔር መልስን እንዲሰጥ ያነሳሳል፣ ምክንያት ይሆናል። ኤልያስ ትክክለኛ ሆነ ፈርሶ የነበረውን የእግዚአብሔር መሰዊያ ከሰራ በኋላ አቤቱ ስማኝ አለው። ይሄን ሁሉ እንደ ቃልህ እንዳደረግኩ ይሄ እስራኤል ያውቅ ዘንድ አቤቱ ስማኝ ሲል ወዲያው እሳት ከሰማይ ወደቀ። መሰዊያው ላይ ያለውን ነገር በላ፣ ተገለጠ፣ ታወቀ። መልስ ሚዴት ሊመጣ የተዘጋው ሰማይ ተከፈተ። የባኦል ነቢያት ታረዱ። እግዚአብሔር ይመስገን። እባካችሁ ከኖርን እግዚአብሔር ላደመን ስራ ኖረን ማለፍ ይሆንልን። ኖረና ሞት ምንም አይጠቅምም። ከኖርን በዘመኔ እግዚአብሔር የክፋትን መሰዊያ እንዳፈርስ ጠርቶኝ ነበር፣ እሱን ሰርቼ ያለፍኩ። ይሄ ከሆነ የምንሰራው ስራ እዚህ ብቻ አይደለም፣ በሰማይም በእግዚአብሔር ፊት የሰጠውን አደራ ምን አደረግከው ተብለን እንጠይቅበታል። ምን አደረግከው? ዘመን ሰጠው፣ እድል ሰጠው፣ አጋጣሚ ሰጠው፣ ምን አደረግከው? አፍርስ አልኩህ የክፋትን መሰዊያ፣ አንተ ግን ምን አደረግክ? ነገ በእግዚአብሔር ፊት እኮ መልስ እንሰጣለን። ስለዚህ በኢየሱስ እኔ ዛሬ ላበረታታችሁ እፈልጋለሁ። እድል ተሰጥቷችኋል። እኔም እናንተም እድል ነው ያገኘነው። እግዚአብሔር ይመስገን። እሳት ከሰማይ ወርዶ ትክክለኛ መሰዊያ ሲሰሩ እንደበላ የብዙ ልመና የብዙ ምልጃ የብዙ ጩኸታችን መልስ ሲሆን ዘንድ የክፋት መሰዊያ ይፈርሳል። ታውቃለህ፣ ይሄ የክፋት መሰዊያ የምንለው የክፋት መሰዊያ ማለት ትክክለኛ ያልሆነ መሰዊያ ማለት የጣዖታት ስም የሚጠራበት ማለት ነው። ትክክለኛው መሰዊያ የእግዚአብሔር ስም ነው የሚጠራበት። ትክክለኛ ያልሆነ መሰዊያ ግን የጣዖታት ስም ነው የሚጠራበት። በምንም ስም በሉት። ቅድም ሳሚ ሲጠራቸው ነው ጨምበለላ በልቶ፣ አሁንማ ጨምበለላ የሚባለው ምን ሰማሁ በቀደም ሲዳማ ክልልን ጨርሶ አዲስ አበባ ደግሞ አከብራለሁ እያለ እዚህ መሰዊያ ሊተክል እየመጣ ነው። አዲስ አበባ ላይ ደግሞ እኛ ምን እየሰራን ነው? አሁን ግን ሰዓቱ ደርሷል። አሁን ግን ጊዜው ደርሷል። በጌታ በኢየሱስ ስም ማንኛውም በምንም ስም የሚጠራ ምድራችን ላይ ያለ የክፋት መሰዊያ አሁን ይሰነጠቃል። እኔ ሰሞኑን ምን እየሆንኩ መንገድም ላይ ሲሄድ መሰዊያው ይሰነጠቃል አለ። ብቻዬን በቃ የክፋት መሰዊያ አሁን በቃ ጊዜው ተቀይሯል። ሰዓቱ ተቀይሯል። ወቅቱ ተቀይሯል። እግዚአብሔር መሰዊያ እንዲፈርስ ቀን ቀጥሯል። ሰዓቱ ደርሷል። ዞር በል እያለን አሜን። አሁን ያለንበት ራሱ የሕማማት ሳምንት አይደል? የሕማማት ሳምንት የሚባለው ከእሁድ እስከ ቅዳሜ ያለው ነውና በዚህ በሕማማት ሳምንት እሁድ ዕለት ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት እሁድ ቀን ሆሳዕና እየተባለ እየተዘመረለት ወደ ከተማው መጣ።
እነሱ ሆሳና ይላሉ፣ ጨርቅ ያነጥፉለታል፣ ብዙ ነገር ያደርጉለት፣ በጌታ ስም የመጣ የተባረከ ነው ይሉታል። እሱ ግን ከተማዊቱን አይቶ አለቀሰላት። አለቀሰ። እሱ ግን ለምን? የመጎብኘቷን ወራት አላወቀችም። የተቀጠረላትን ጊዜ አላወቀችም። የተቀጠረላትን ሰዓት አልተረዳችም። አለቀሰላት። አንቺ እንኳን ለሰላምሽ የሚሆነውን ብታውቂ ኖሮ አላት። አላወቀችውም። ታውቃላችሁ፣ ለኛ መልክ እንደዚህ ነው። ጊዜ ሰጥቶናል፣ እድል ሰጥቶናል። በኢየሱስ ስም አለማወቅ ከኛ የተወገደ ይሁን። ጌታን የሚያስደስት እንጂ ጌታን የሚያስለቅስ ስራ በዘመናችን አንሰራ። እዚህ ያመሰግኑታል፣ እሱ ግን አለቀሰ። ለምን? አላወቀችም። የሰጣትን ጊዜ፣ የሰጣትን እድል፣ የሰጣትን አጋጣሚ፣ የሰጣትን አደራ፣ የመጣላትን ጉብኝት አላወቀችም። አሁን ብዙ የጉብኝት ትንቢት ሰምተናል። እውን እንዲሆን ካስፈለገ የክፋት መሰዊያ መፍረስ አለበት። ዋናው ይሄ ነው። ዘመናችንን የሚያስረዝም እንቅፋት የሆነብን የክፋት መሰዊያ፣ ክፋቱ የእግዚአብሔርን ቁጣ ያቀጣጥላል። የእግዚአብሔርን አብሮነት ያርቃል ከምድር ላይ። የእግዚአብሔርን ሀልዎት ያርቃል። አሁን እንደ ድሮ ነው ወይ ቤተክርስቲያን ውስጥ የእግዚአብሔር ኃይል አለ ወይ? እውነት አጠገባችን እውነት እንደ ድሮው ነው ወይ? ይፈራል ወይ የእግዚአብሔር ቤት? ለምንድን ነው ሀልዎቱ ከመካከላችን የራቀው? ለምንድን ነው መገኘቱ በሙላት የማይሰማን? ቃሉ በሚለው ልክ ለምንድን ነው የእግዚአብሔር ሀልዎት ቤተክርስቲያን ውስጥ የማይታየው? ለምንድን ነው ወጣቶቻችን ቤተክርስቲያን መጥተው ከዳር ቁጭ ብለው በቴክስት የሚነጋገሩት፣ ሶሻል ሚዲያ የሚመለከቱት፣ መድረኩን መስማት ያቆሙት? ለምንድን ነው? የክፋት መሰዊያ እስካለ ድረስ ትውልድ የእግዚአብሔርን ባሪያዎች ልቡን ከፍቶ ነገሩን ሁሉ ሰጥቶ መስማት አይችልም። ትልቁ እንቅፋት መሰዊያው ነው። ትልቅ አደራ ነው የተሰጠን ጎበዝ። ይህን አደራ የመወጣት መንፈስ በኢየሱስ ስም ይሁንልን። አያችሁ፣ ትክክለኛ ያልሆነ መሰዊያ የጌታን ሀልዎት ያርቃል፣ ሰማይን ያዘጋል። አይተናል። ትክክለኛ ያልሆነ መሰዊያ በኤልያስ ዘመን ሰማይ ተዘግቷል። ትክክለኛ ያልሆነ ትንቢታዊ ተስፋን ያዘገያል። ትክክለኛ ያልሆነ መሰዊያ ትውልድን በሁለት ሐሳብ እንዲያነክስ ያደርጋል። ትክክለኛ ያልሆነ መሰዊያ ካለ ሀገር ላይ፣ ምድር ላይ፣ ትውልድ ላይ፣ ዘመን ላይ። ትናንት አባቶቻችን ደቡብ ኢትዮጵያ የመጀመሪያው ሚሽነሪዎች ለወንጌል ስርጭት ሲሄዱ ድሮ ሀገሪቷን የሚገዛት የሚቆጣጠራት ኤሳ የሚባል መንፈስ ነበር። ሀገሪቷን የሚቆጣጠራት እዛ አካባቢ ምድሪቷን የሚገዛት መንፈስ ነበር እና ሚሽነሪዎች ወደዛ ጉዞ ሲጀምሩ ወንጌልን ለማድረስ የእግዚአብሔርን አጀንዳ የእግዚአብሔርን ሐሳብ ይዘው ሲጀምሩ ክፉ መናፍስት እንዲህ ነበር እያሉ ሄዱት። ከዚህ በኋላ ከእናንተ ጋር አንገናኝም። ጥቁር መጽሐፍ የያዙ በአየር ላይ የሚመጡ ሰዎች አሉ። እነሱን ተቀበሉ፣ ከነሱ ጋር ኑሩ። እኛ ተሸንፈናል፣ እኛ አገሩን ለቀን ሄደናል አሉ መናፍስት። ተሰናበቷቸውና ሄዱ። ዛሬ ደግሞ መሰዊያ ሰራንና የክፋት መሰዊያ ጠራናቸው። ትናንት እግዚአብሔር ያባረራችሁ ኑልን አልናቸው። በጌታ በኢየሱስ ስም የእግዚአብሔርን ሀልዎት ያራቀ ለትውልድ ወጥመድ የሆነ ክፉ መሰዊያ ዛሬ ይፈርሳል። አረ እንደው ቁጭት በኢየሱስ ስም ይግባባችሁ። እነዛ ሚሽነሪዎች ወንጌልን ለማድረስ አገራቸውን ትተዋል፣ ቤተሰባቸውን ትተዋል። አንዳንዶቹ በሰው ተገድለዋል፣ ደማቸውን አፍስሰዋል፣ ዋጋ ከፍለው ነው እዛ ያደረሱ። ግን አሁን ልክ ዮሴፍን የማያውቅ ትውልድ ተነሳ እንደተባለው የትናንትናውን አመጣጥ የማያውቅ ትውልድ ተነሳና ሁሉ ነገር ገንዘብ ተኮር፣ ሁሉ ነገር ጥቅም ተኮር ሆነና ረሳ ነው። ስለዚህ ያባረሯቸው መናፍስት አባቶቻቸው ከሀገር ያራቋቸው መናፍስት ኑልን ማለት ጀመር። አንድ ጊዜ እዚህ ወላይታ አካባቢ ጊፋታ የሚባል መንፈስ አለ። አሁንም እኮ የተከበረ ነው ጊፋታ እየተባለ የዛ አገልጋይ የነበረ ሰው ጌታን አገኘ። ከዚያ በኋላ ጌታን አገኘና ተጠመቀ። እውር ነበረ። ወደ ጌታ ቤት ሲመጣ አይኑ ተፈወሰ፣ አይኑ በራ። እግዚአብሔር ይመስገን። ከዛ ጠገበ ከትንሽ ጊዜ በኋላ። ስለዚህ ለጊፋታ መስዋዕት የሚሰዋበት ቦታ ሄደ ወደ ትፋቱ ውሻ እንደሚመለስ ተመልሶ ሄደና ቁጭ አላጠገባቸው። እነሱ መስዋዕት ሲሰዉ እንዲህ አድርጉ፣ እንዲህ ነበር እኮ ድሮ የሚደረገው እያለ መመሪያ እየሰጠ እያለ ድንገት አይነ ስውርነቱ ተመለሰበት። አይኑ ታወረ። ድንገት አይኑ ታወረ። አሁንም እኮ ታውቃላችሁ፣ ድንገት እኮ እየታወርን ነው ሁላችን፣ እየጠራን ክፉን አባቶቻችን ትናንት ያባረሯቸውን እየጠራን አእምሯችን እየታወረ ነው፣ እይታችን እየታወረ ነው፣ አስተሳሰባችን እየታወረ ነው። ሊትራሊ አይናችን ባይታወርም አስተሳሰባችን ለጌታ ያለን መሰጠት፣ ለጌታ ያለን ቅናት፣ ለጌታ ያለን ነገር እየታወረ ነው እና ይህ ሰው አይኑ ታወረ።
አይኑ ሲታወር ተመልሶ ወደ ቤተክርስቲያን ሽማግሌዎች መጣ እያለቀሰ አጥፍቻለሁ ብሎ ወደቀ። ያው ቤተክርስቲያን ሽማግሌዎች በዘመኑ እግዚአብሔር ይባርካቸው እሱ ላጠፋው እነሱ ጾመው ቀኑን ሙሉ ንስሐ እየገቡ በጌታ ፊት ሲጸልዩ እንደገና ትንሽ አይኑ ተመለሰለት። ዛሬ ያኔ እንደዛ ሆነው ያባረሯቸውን መናፍስት በአደባባይ እየጠራን ነው። በዓል ብለን እየጠራን ነው። ከኛ አልፈን እኔ አሁን እንደ ምሳሌ ተጽፎ ያነበብኩትን ነው እየነገርኳቸው ያለሁት እንጂ ብዙ ነው ምድራችን ላይ ከምስራቅ እስከ ሰሜን ከሰሜን እስከ ደቡብ መሃል በሙሉ የጣዖታት ምድር ነው። አሁን ግን ቀን መጣ። እግዚአብሔር ታገሰና እኔና እናንተን ለዚህ ስራ ታደምን። ቀን መጣ፣ ጊዜ መጣ፣ ወራት መጣ። ይሄ ወራት ደግሞ ከዚህ መንፈስ ጋር ፊት ለፊት የሚጋፈጡ ሰራዊቶችን ይፈልጋል። አሜን። እግዚአብሔር ይመስገን። ይሁንልን ወይ? እስቲ ለጌታ ክብር ስጡት። የእውነት ሃሌሉያ፣ እግዚአብሔር ይመስገን። እስራኤላውያን አንዴ በበረታች ክንድ እግዚአብሔር ከግብፅ አውጥቷቸው፣ በጸናች ክንድ እግዚአብሔር ከግብፅ አውጥቷቸው ጉዞ ከእግዚአብሔር ቀን በደመና ሌሊት በእሳት አምድ እየተመሩ ተላመዱት። የቀኑን ደመናም ተላመዱት፣ የእሳት አምዱንም ተላመዱት፣ መናውንም መመገብ ተላመዱት፣ የእግዚአብሔርን ሀልወት ተላመዱ። ስለዚህ ወደ ኋላ ተመለሱና እኛ ሙሴ ተራራ ላይ ሲወጣ ለአሮን እንደዚህ ያሉት፣ እኛ ይሄ ሙሴ የሚባል ሰው ምን እንደሆነ አናውቅም። ስለዚህ በፊታችን የሚሄድ አማልክት ስራልን፣ በቃ አማልክት ነው የምንፈልገው። እዛ ወርቃቸውን ተቀበለ፣ ጥጃ ሰራና ከግብፅ ያወጣህ አማልክት ይሄ ነው አላቸው። ሰው ወደ ክፉ ነገር ለመዛወር ፊቱን ለመመለስ በጣም ቅርብ ነው። ስለዚህ ዋናው ነገር አንተ አጥፍተሃል፣ አንተ ተመለስ፣ አንተ ተስተካከል እያሉ ከሰው ጋር መጣላት አይደለም። ዋናው ነገር ዛሬ የክፋትን መሰዊያ እናፈርሳለን። ሙሴ መሰዊያውን አፈረሰው፣ ቀጠቀጠው፣ ዱቄት አደረገው፣ በጥብጦ አጠጣቸው ይላል። በቃ እግዚአብሔር ይመስገን። ዛሬ የእግዚአብሔርን ቁጣ ምድራችን ላይ ያቀጣጠለ የክፋት መሰዊያ ይፈርሳል። ይሄ ነው ትክክለኛ መሰዊያ በሚኖርበት ጊዜ የትውልድ ልብ በእግዚአብሔር ላይ አንገተ ደንዳና ይሆናል። ሲመከር አይሰማም። ይኸው ተመልከቱ፣ ትውልዳችንን ማየት ነው። ሲገሰጽ አይሰማም፣ ተው ሲባል አይሰማም፣ መጥፎ ነው ሲባል ሲመከር አይሰማም፣ አንገተ ደንዳና ያደርጋል። መሰዊያ ያለበት ምድር ላይ የክፋት መሰዊያ ካለ የትውልድ ልብ አንገተ ደንዳና ይሆናል። ለእግዚአብሔር ቃል ተገቢው ምላሽ አይሰጥም። በውስጥም በውጭም ያለው ሕዝብ መሰዊያ አደባባይ ላይ ካለ ለእግዚአብሔር ቃል ተገቢው ምላሽ አይሰጥም። አንገተ ደንዳና ነው የሚሆን። ቢመከር ቢገሰጽ አይሰማም፣ ቢማር አይረዳም። ሁልጊዜም የተሳሳተ መሰዊያ ሳይፈርስ ትክክለኛ መሰዊያ መስራት አይቻልም። ትክክለኛ ምላሽ ከትውልድ ዘንድ ማግኘት አይቻልም። መሰዊያውን ማፍረስ አለብን። እሱን አፍርሰን ነው ትክክለኛ ምላሽ ከትውልድ ዘንድ የምንቀበለው። እግዚአብሔር ይመስገን። ዘጸአት 34 ቁጥር 13 እና 14 እንደዚህ ያላቸው እግዚአብሔር፣ ነገር ግን መሰዊያቸውን ታፈርሳለህ፣ ሐውልቶቻቸውን ትሰብራለህ፣ የማምለኪያ ዐፀዶቻቸውን ትቆርጣለህ። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ። የምታመልከው አምላክ፣ የተጠጋኸው አምላክ፣ ያዳነህ አምላክ ቀናተኛ አምላክ ነው። ከግብፅ ያወጣህ አምላክ ቀናተኛ አምላክ ነው። ይሄ ባህሪው ነው፣ አይቀየርም። ስለዚህ መሰዊያ አፍርስ፣ እንዳታስቆጣው ተጠንቀቅ። እግዚአብሔር ከተቆጣህ ማን ያድንሃል? ማንም። ታዳጊ ከተቆጣ፣ አዳኝ ከተቆጣ፣ አባት ከተቆጣ ማን ያድንሃል? ስለዚህ የክፋት መሰዊያ በየትኛውም ዘመንና ጊዜ መፍረስ አለበት። አሁን ለነ ጌዲዮን እንዲያፈርሱ እድል እንደሰጠ፣ ለነ ኢዮስያስ እድል እንደሰጠ፣ ለነ ኢዩ እድል እንደሰጠ፣ ለጳውሎስ እድል እንደሰጠ ለእኔና ለእናንተ እድል ሰጥቶናል። እግዚአብሔር እድል እንደተሰጠው አደራ እንዳለበት ቀንበር ላዩ ላይ እንደተሸከመ ሰው መመላለስ አለበት። እግዚአብሔር ይመስገን። የክፋትን መሰዊያ ማፍረስ ከእግዚአብሔር አፍ የወጣ የማይለወጥ መለኮታዊ ትእዛዝ ነው። የክፋትን መሰዊያ ማፍረስ ከእግዚአብሔር አፍ የወጣ የማይለወጥ ሁኔታ የማይሽረው ጊዜ የማይሽረው የትውልድ ሁኔታ የማይለውጠው መለኮታዊ ትእዛዝ ነው። መሰዊያን ማፍረስ ትእዛዝ ነው። ምክር አይደለም፣ አስተያየት ቃል አይደለም፣ ትእዛዝ ነው። ትእዛዙን ማድረግና ለማድረግ ከኛ ነው የሚጠበቀው። በሀገር ላይ ያለው መሰዊያ የክፋትን መሰዊያ በምንም ስም የሚጠራው መሰዊያ ዓላማው አንድ ነው፣ የዲያብሎስን ሐሳብ ማስፈጸም። አቴቴ በለው ቦረንትቻ በለው ምናምን ባህል በለው በምንም ስም የሚጠራ መሰዊያ ክፋቱ አንድ ነው።
ስራው አንድ ነው። ሄዶ የዲያብሎስን ሐሳብ ማስፈጸም። ስለዚህ ማፍረስ የኛ ትእዛዝ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ አይደለም የሚለው መጽሐፍ ቅዱስ? ተገለጠ። ምን ሊያደርግ? አዎ ሊያፈርስ። አንደኛ ዮሐንስ ምዕራፍ 3 እንደዛ እኮ ነው የሚለው። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ኢየሱስ ከተገለጠበት አንዱ ምክንያት በዚያ ዘመን የነበረውን የዲያብሎስን ስራ ሊያፈርስ ነው። አፈረሰ፣ አሳየ። ዲያብሎስ ማለት ያው ተቃዋሚ ማለት ነው እንደምታውቁት። ስለዚህ የእግዚአብሔር ስራ የሚቃወም፣ የእግዚአብሔርን ዓላማ የሚቃወም፣ የእግዚአብሔርን አጀንዳ የሚቃወም ነው ዲያብሎስ። የዚህ ተቃዋሚ ስራ ሊያፈርስ ኢየሱስ ተገለጠ። ማፍረስ ማለት ምን ማለት ነው? ማፍረስ አሁን እኛም የክፋትን መሰዊያ ልናፈርስ በዘመናችን የእግዚአብሔር ልጆች እንድንገለጥ ዘመን እድል ተሰጥቶናል። እንድንገለጥ እንድንሰራ። ማፍረስ ማለት ከጥቅም ውጪ ማድረግ ማለት ነው። ማፍረስ ማለት ተቀባይነት ማሳጣት ማለት ነው። ማፍረስ ማለት ማስወገድ ማለት ነው። ማፍረስ ማለት አሁን የክፋትን መሰዊያ ማፍረስ ማለት ከጥቅም ውጪ ማድረግ ማለት ነው። የክፋትን መሰዊያ ማፍረት ማለት ተቀባይነት ማሳጣት፣ በትውልዱ ላይ፣ በወጣቱ ላይ፣ በመሪዎች ላይ፣ በሃይማኖት መሪዎች፣ በፖለቲካ መሪዎች፣ በሀገር መሪዎች ላይ ይህንን የክፉ መሰዊያ ስናፈርስ ተቀባይነት እንዳይኖረው አደረግን ማለት ነው። ባልፈረሰበት ዘመን ከሩቅ የነበረው መሰዊያ አደባባይ እየመጣ ይተከላል። ስታፈርሰው ግን ይሄ የሚፈርሰው በመንፈስ ብቻ ነው፣ በጸሎት ነው። እግዚአብሔር ይመስገን። ስናፈርሰው ግን ይሄ ክፉ መሰዊያ ተቀባይነት ያጣል፣ ከጥቅም ውጪ ይሆናል፣ ባዶ ይሆናል። ልክ የባኦል ቤተ መቅደስ የጉድፍ መጣያ እንደሆነ ትናንት ከኢዩ በፊት የባኦል ቤተ መቅደስ እኮ ሀገር ሁሉ መጥቶ የሚሰግድለት ነበር። ሀገር ሁሉ መጥቶ መስዋዕት የሚያቀርብበት ቦታ ነበር። ሀገር ሁሉ መጥቶ የሚደፋለት ቦታ ነበር። ግን ኢዩ ያንን የክፋት መሰዊያ ካፈረሰው በኋላ ቦታው ተደማጭነት አጣ፣ ተሰሚነት አጣ፣ ተቀባይነት አጣ። እንደውም በዛ በኩል የሚያልፍ የቆሻሻ መጣያ ስለሆነ በዛ በኩል የሚያልፈው ሰው ሁሉ አፍንጫውን ይዞ ነበር የሚሄደው። በቃ ባዶ ሆነ። በኢየሱስ ስም እኛ ምድር የጎለበቱ መሰዊያዎች በሙሉ፣ እኛ ምድር የጎለበቱ የክፋት መሰዊያዎች በሙሉ እንደዚህ በኢየሱስ ስም ተቀባይነት ያጣሉ። አፈርሳለሁ ስትል ምን እያልክ ነው? ተቀባይነት አሳጣለሁ። እንደዚህ አገር እየሰገደለት አገር እያከበረው ትውልድ እየከበበው አይቀጥልም። አፈረሰ። ማፍረስ ማለት ተቀባይነት ከትውልዱ አእምሮ ከትውልዱ ልብ ተቀባይነት ማሳጣት። አሜን። ማስወገድ፣ ከጥቅም ውጪ ማድረግ፣ እንዳይሰራ እንዳይንቀሳቀስ ከጥቅም ውጪ። ይሄ በኢየሱስም በእኔና በእናንተ ዘመን ሆኖ እናየዋለን። ስለዚህ አፈርሳለሁ። ኢየሱስ በዚህ ልክ ነው የዲያብሎስን ስራ ያፈረሰው። አፈርሳለሁ ስንል የክፋትን መሰዊያ ከጥቅም ውጪ አደርጋለሁ፣ ተቀባይነት እንዳይኖረው አደርጋለሁ፣ አስወግደዋለሁ፣ መታሰቢያ እንዳይኖረው አደርጋለሁ ማለት ነው። አሜን። ከዚህ በኋላ ይሄ 25 ቀን ያለን የፊታችን ጸሎት ይሄን ብቻ ነው የምንሰራው። ይሄን ነው የምንሰራው። በዲቮሽን ጸሎታችን ይሄንን ነው የምናደርገው። ሌላ ጸሎት አንጸልይም። በህብረት ጸሎታችን፣ በግል ጸሎታችን ይሄንን ነው የምናደርገው። ፈርሶ እስካላየን ድረስ፣ ከጥቅም ውጭ ሆኖ እስካላየን ድረስ፣ ተጽዕኖ አብቅቶ እስካላየን ድረስ አንቆምም። ጊዜና እድል ሁለቱን ያገናኛል እንደሚለው ጊዜና እድል ተሰጥቶናል። ጊዜያችን እስቲ ጊዜ ነው በሉ። በእናንተ ጊዜማ በኢየሱስ ስም የጣዖት መሰዊያ አይቀልድም። እግዚአብሔር እንደው በኢየሱስ ስም የቅናት መንፈስ ይግባባችሁ። እስቲ እጆቻችሁን አንሱ። በጌታ በኢየሱስ ስም የቅናት መንፈስ ይግባባችሁ። ለምድራችሁ መቅናት ይሁንላችሁ። ለሀገር መቅናት ይሁንላችሁ። ለአምላካችሁ መንግስት ቅናት ይግባባችሁ። ኤልያስ የቅናት መንፈስ ሲገባበት ጸሎቱ እንኳን የተቀየረ ነበር። ቅናት ሲያገኘው እግሩን ጭንቅላቱ ውስጥ ከቶ ነበር የሚጸልየው። የለም ሲለው እንኳን አይቀበልም ነበር። የቅናት መንፈስ በኢየሱስ ስም የቅናት መንፈስ ይግባባችሁ። ምን ይላሉ ሰዎች ቅናትን ሲናገሩ? አሁን 2026 ነው አይደል ያለ ነው። አዲስ የ2026 ሞዴል መኪና ምንም ቢያምር ምንም ቆንጆ ቢሆን ነዳጅ ከሌለው መንቀሳቀስ አይችልም። ልክ እንደዚሁ ሰው ምንም አይነት ዕውቀት ቢኖረው፣ ምንም አይነት መረዳት ቢኖረው፣ ምንም አይነት መሰጠት ቢኖረው ቅናት ከሌለው ውጤታማ መሆን አይችልም። መንፈሳዊ ቅናት ከሌለው የተባለበት ቦታ ላይ መድረስ አይችልም። ስለዚህ ዛሬ በአምላኬ በእግዚአብሔር ፊት እናገራለሁ፣ በኢየሱስ ስም የቅናት መንፈስ ይግባባችሁ። ዳዊት የቤት ቅናት በላኛል። ኢየሱስ የቤት ቅናት በላኛል።
በላኝ፣ በቃ በላኝ፣ አያስተኛኝም፣ አያስቀምጠኝም፣ ያስጮኸኛል፣ ያጋጥመኛል፣ ያስፎክረኛል፣ ያናግረኛል አለ። በኢየሱስ ስም እንደዚህ ያድርጋችሁና ከክፋት መሰዊያ ጋር መቅጠም ይሆንላችሁ። ቅናት ካለ አቃ ዝም አትልም። ሌሊቱም ተነስተህ ተንበርክከህ ትዋጋለህ፣ ቀንም ትዋጋለህ፣ መንገድም ላይ ትዋጋለህ፣ ታክሲም ላይ ዞር በል። ምድሬ ላይ የነገስክ ጣዖታት በሙሉ በኢየሱስ ስም ዞር በል። መሰዊያ ይሰነጠቃል፣ አመዱ ይፈሳል፣ ትውልዴ ነፃ ይሆናል። በኢየሱስ ስም አስወግድሃለሁ። በኢየሱስ ስም ተሰሚነት ያበቃል። የእናንተ ድምፅ ይሰማል። የዛ ነብይ ድምፅ እኮ መሰዊያ መሰዊያ ሆይ ብሎ ትንቢት ሲናገር ተሰነጠቀ። የእናንተ ድምፅ ነው መሰዊያውን የሚሰነጥቀው። የእናንተ የእግዚአብሔር ቃል በአፋችሁ የሚወጣው መንቀል መስራት የሚችለው የእግዚአብሔር ቃል ካፋችሁ ሲወጣ አመዱን ያፈሳል። አሜን። እግዚአብሔር ይመስገን። ጌታ ይባረክ። እሺ አንድ 10 ደቂቃ ከሰጣችሁኝ አንድ ነገር ልናገርና ልጨርስ። ምክንያቱም መመሪያ ስለሆነ እግዚአብሔር ይመስገን። የክፋትን መሰዊያ ለምን እናፈርሳለን? እስቲ ትንሽ ልንገራችሁ። የክፋትን መሰዊያ ለምን እናፈርሳለን? አንደኛው የክፋት መሰዊያ የምናፈርሰው እውነተኛ አገልጋዮች እንዲገለጡ፣ እውነተኛ እግዚአብሔር የጠራቸው እግዚአብሔር የመረጣቸው እውነተኛ ወንጌል አገልጋዮች፣ እውነተኛ ሀገርን፣ ምድርን፣ ዘመንን፣ ትውልድን የሚቀይሩ እግዚአብሔር ዕጣ የወደቀባቸው እግዚአብሔር መጎናጸፊያ ያረፈባቸው እውነተኛ አገልጋዮች፣ የተጠሩ የተመረጡ እውነተኛ አገልጋዮች እንዲወጡ ታውቃላችሁ። አንደኛ ነገሥት ምዕራፍ 18 ቁጥር 13 ላይ የባኦል ከተማ የባኦል መሰዊያ አገሩ ሁሉ ሞልቶ ስለነበረ የእግዚአብሔር ነቢያት 50 ሆነው ዋሻ ውስጥ ተሸሽገው ነበር ይላል። እውነተኛ ነቢያት 400 የባኦል ማምለኪያ 450 ያጸድ ማምለኪያ የባኦል አገልጋዮች ግን የቤተ መቅደስ ማዕድ ይመገቡ ነበር ይላል። የእግዚአብሔር ነቢያት በዋሻ እውነተኛ አገልጋዮች ራሳቸውን የገዙ ስብዕናቸው የተስተካከለ ለእግዚአብሔር የሚኖሩ ቢያስፈልግ ለእግዚአብሔር እውነት ራሳቸውን ለመሰዋት የተዘጋጁ አገልጋዮች ዋሻ ውስጥ ናቸው። አሁን እውነተኛ አገልጋይ ይውጣ የምንል ከሆነ ሐሰተኛው ዞር መደረግ አለበት። ሐሰተኛው ዞር እንዲደረግ የተሳሳተ መሰዊያ መፍረስ አለበት። የተሳሳተ መሰዊያ ባለበት ዘመን ሁሉ ሐሰተኛ አገልጋይ አቅም ያገኛል። የተሳሳተ መሰዊያ እየሰራ ባለበት ዘመን ሁሉ ሐሰተኛ አገልጋይ አቅም ያገኛል። ሐሰተኛ አገልጋይ ብቃት ያገኛል፣ ተሰሚነት ያገኛል፣ ተደማጭነት ያገኛል። እውነተኛ አገልጋይ ይሸሸጋል። እውነተኛ አገልጋይን የሚፈልገው የለም። ስለዚህ ሐሰተኞች አደባባዩን ይሞሉታል። ይሄኛ ምድር ላይ አልሆነም ወይ? ምናየው እኮ ነው። ሐሰተኛው አደባባዩን ይሞላዋል። ሐሰተኛው ሶሻል ሚዲያውን ይሞላዋል። ሐሰተኛው የቴሌቪዥን ጣቢያውን ይሞላዋል። ለምን? የክፉ መሰዊያ ባለበት አቅም ይሆናቸዋል። የክፋት መሰዊያ ባለበት ሁሉ ለሐሰተኛ አገልጋዮች መሰማት፣ መደመጥ፣ ተቀባይነት ማግኘት ምክንያት ነው የሚሆነው። ትክክለኛ መሰዊያ ሲኖር ደግሞ ለትክክለኛ አገልጋዮች መነሳት፣ መደመጥ፣ መስራት ምክንያት ነው የሚሆነው። ስለዚህ መሰዊያው ሲፈርስ የተሳሳተ አገልጋዮች አቅማቸው ይደክማል። መሰዊያው ሲፈርስ ያልተጠራ አገልጋይ ሁሉ ስፍራውን ለቆ ይሄዳል። መሰዊያው ሲፈርስ ያልተመረጠ ሁሉ ስፍራውን ለቆ ይሄዳል። አስመሳይ፣ አጭበርባሪ ሁሉ ከጌታ ቤት ይባረራል። አሜን። እንዴ አሁን ያለው ድብልቅልቅ አልሰለቻችሁም ወይ? እግዚአብሔር ይመስገን። ስለዚህ የባኦል መሰዊያ ባልፈረሰበት ዘመን የእግዚአብሔር ነቢያት ዋሻ ውስጥ ናቸው። አንድ ጥሩ ሰው 50 አድርጎ ዛሬ እንጀራ ይሰጣቸዋል፣ ውሃ ይሰጣቸዋል። ከእንጀራና ከውሃ ውጪ ምንም አልነበራቸው። ሐሰተኞቹስ የኤልዛቤል ማዕድ ቢፌ ነው የሚመገቡት። በምርጥ ሰረገላ ነው የሚሄዱት። ይሄን ያመጣው ክፍተት ምንድን ነው? ያልፈረሰ የባኦል መሰዊያ፣ የተሳሳተ መሰዊያ ሀገር ላይ መገንባቱ በጌታ በኢየሱስ ስም ይፈርሳል። ለእውነተኛ መጽሐፍ ቅዱሳዊ ስብዕናና ስነ ምግባር ቦታ የማይሰጡ አገልጋዮች ከፍ ብለው እንዲታዩ ያደረጋቸው ምንድን ነው? የተሳሳተ መሰዊያ። ስለዚህ እሱ መፍረስ አለበት። ሁለተኛው ማፍረስ ያለብን ህዝብን በሁለት ሐሳብ እንዲያነክስ ያደርጋል። የባኦል መሰዊያ ካልፈረሰ ሁሉ ህዝብ በሁለት ሐሳብ ኤልያስ ጠራቸው ወደሱና አንደኛ ነገሥት ምዕራፍ 18 ቁጥር 21 ላይ እስከ መቼ በሁለት ሐሳብ ታነክሳላችሁ? ባኦል አምላክ ቢሆን እሱን አምልኩ፣ እግዚአብሔር አምላክ ቢሆንም እሱን አምልኩ። ህዝብ በሁለት ነገር ላይ እዛኛው መሰዊያ ይሄዳል፣ ባህሌ ነው፣ እምነቴ ነው፣ ብሔሬ ነው ብሎ ደግሞ እዚህ እግዚአብሔር ቤት መጥቶም ሲያገለግል ታየዋለህ። ህዝብ በሁለት ሐሳብ ያነክሳል። ህዝብን በሁለት ሐሳብ የሚያስነክሰው የባኦል መሰዊያ አለመፍረሱ ነው። ትክክለኛ መሰዊያው ሲሰራ እሳት ወደቀች። ህዝቡ እግዚአብሔር እሱ አምላክ ነው አለ። በቃ ባኦል አይደለም እግዚአብሔር ነው አምላክ አለ። እግዚአብሔር ይመስገን። ስለዚህ በእግዚአብሔር ላይ
የጸና አቋም ትውልድ እንዳይኖረው የሚያደርግ ይሄ ሐሰተኛ መሰዊያ ነው። ሐሰተኛ መሰዊያ ባለበት ሁሉ የጸና ክርስትና አታገኙ። ወላዋይ ነው ሰው ሁሉ። አንድ እግሩ ሌላ ቦታ ነው፣ አንድ እግሩ ሌላ ቦታ ነው። ስለዚህ ተወደደም ተጠላም እንዲህ አሉታዊ ነገር እንዲገለጥ ያደረገው ይሄ መሰዊያ መፍረስ አለበት። ይሄ መሰዊያ ሌላው ክፋቱ የክፋት መሰዊያ ባለበት ዘመን ለባኦል ነቢያት አቅምን ይሰጣል፣ ጉልበትን ይሰጣል፣ ተሰሚነትን ይሰጣል፣ ተደማጭነትን ይሰጣል። የባኦል ነቢያት ከኤልዛቤል ማዕድ ነበር የሚመገቡት። ይሰማሉ፣ ይደመጣሉ። ለክፋት አገልጋዮች አቅም የሚሰጥ የክፋት መሰዊያ ነው። ለእግዚአብሔር አገልጋዮች አቅምን የሚሰጠው የእግዚአብሔር መሰዊያ ብቻ። የሚገርማችሁ ደግሞ ሌላው ለብዙዎች ይሄ መሰዊያ ባልፈረሰበት ዘመን ለብዙዎች ሐሰተኛ ትርፍን ያመጣል። ለብዙዎች ሐዋርያት ሥራ ምዕራፍ 19 ቁጥር 24 ላይ እንደሚናገረው ጳውሎስ በሚያገለግልበት ዘመን የሆነ ነው። ብር ሰሪ የሆነ ዲሞጥሮስ የሚሉት አንድ ሰው የአርጤምስ ቤተ መቅደስ ምስሎችን በብር እየሰራ ለአንጥረኞች እጅግ ትርፍ ያገኝ ነበር ይላል። አሁን የክፋት መሰዊያን ማፍረስ ትልቅ ተግዳሮት የሚሆነው ከመሰዊያው በስተጀርባ ያንን እየሰሩ ሀብት ያካበቱ ሰዎች አሉ። ያንን እየሰሩ ገቢ የሰበሰቡ ሰዎች አሉ። ያንን እየሰሩ ፎቅ የሰሩ አሉ። መሰዊያውን ከመስራት ጀርባ ጥቅም የሚያገኙ ሰዎች አሉ። በዛ መሰዊያ የአርጤምስ ቤተ መቅደስ በሚሰራው ጣዖት የተነሳ ይሄ ሰው ሀብታም ሆኗል። ስለዚህ ጳውሎስን የሚቃወመው ይሄን መሰዊያ መፍረስ አለበት ብሎ ጳውሎስ ሲያስተምር እየተቃወመው ያለው በአንድ ምክንያት ነው። ትርፋችን ሊቆም ነው። ትርፋችን ሊቆም ነው። ገቢያችን ሊቆም ነው። ስለዚህ ይሄ ሰው በእኛ ነው የመጣው ብሎ ይመጣል። በጌታ በኢየሱስ ስም መሰዊያው ይፈርሳል፣ የብዙዎች ትርፍ ይደርቃል። በጽድቅ መንገድ የእጆችህን ስራ እግዚአብሔር ይባርካል። ትውልድን ደም በማፋሰስ ግን እግዚአብሔር አይባርክም። የክፋትን ስራ ምድሪቱ ላይ በማንገስ ግን የሚገኝ ነገር ሁሉ በኢየሱስ ስም ምንጩ ይደርቃል። ጳውሎስን አሁን የክፋት መሰዊያ እንዲፈርስ ከምናደርግበት ነገር አንዱ የክፋት ስራና አሰራር እንዲናቅ ነው። የክፋት ስራና አሰራር መናቅ አለበት። እንዲናቅ ግን ታውቃላችሁ የሆነው ጳውሎስ ይሄ ነው። ሐዋርያ ሥራ ምዕራፍ 19 ቁጥር 27 ላይ ስራችን እንዲናቅ ብቻ አይደለም አሉ። ስራችን ይሄ ሰው እየሰራ ያለው የኛ ስራ እንዲናቅ ነው። ስራችንን ሊያስንቀው ነው። በእጅ የሰራነውን ጣዖት በእጅ የሰራነውን መሰዊያ ሊያፈርስ ነው። ስራችን በትውልድ ዘንድ በሀገር ዘንድ በሰዎች ዘንድ እንዲናቅ እያደረገብን ነው ያሉት። ይኸውላችሁ የክፋት መሰዊያ ሲፈርስ ስራቸው ይናቃል። ምናምንቴ ስራ ሲሰሩ እንደነበረ ይታወቃል። የአርጤምስ ቤተ መቅደስ ታላቅነት ያበቃል ስራቸው ሲፈርስ። እግዚአብሔር ይመስገን። እሺ መሰዊያ እንዴት ይፈርሳል? እንግዲህ አሁን ልንጸልይ አይደል? ስንጸልይ በደንብ እንድናስብ መሰዊያው የመጀመሪያው ስለተሳሳቱ መሰዊያዎች ምድራችን ላይ ስለበቀሉ መሰዊያዎች በእግዚአብሔር ፊት ንስሐ መግባት። ንስሐ እግዚአብሔር አንተን የሚያስቆጣ መሰዊያ፣ አንተን የሚያሳዝን መሰዊያ ምድሬ ላይ ስለታየ ይቅር በለን፣ ይቅር በለን። በአንድም በሌላም ኃላፊነት አለብን። እግዚአብሔር ሆይ ትውልድን የገደለ ሀገርን ያናወጠ ለብዙዎች ወጥመድ የሆነ ያንተን ፊት ያጠቆረ ያንተን ፊት ያከበደብን ይሄ መሰዊያ ምድራችን ላይ ተንሰራፍቶ ስናይ ዝም ስላለበት እንደሚገባ ስላልተዋጋንበት ይቅር በለን። ስላዘንክበት ይቅር በለን። ፊትህ ስለከበደ ፊትህን ስለመለስክበት ዘመን ይቅር በለን። እግዚአብሔር ሆይ ይቅር በለን። ንስሐ በጣም ወሳኝ። ሁለተኛው ደግሞ ማስተማርና ማስረዳት። ጳውሎስ የአርጤምስ ቤተ መቅደስን ያፈረሰው ከንቱ ያደረገው ያነቃነቃቸው ከዳር እስከ ዳር በትምህርቱ ነበር። ይሄ እኮ መሰዊያ ትክክለኛ አይደለም፣ አማልክቶቻችሁ አምላክ አይደሉም፣ ልዑል እግዚአብሔር ነው አምላክ እያለ እያስረዳ የትውልድን ፊት መለሰልባቸው እያስተማረ። ስለዚህ ተነሱበት። ሐዋርያት ሥራ ምዕራፍ 19 ቁጥር 26 ላይ የሚለው ይሄ ነው። ይህም ጳውሎስ በእጅ የተሰሩት አማልክት አይደሉም ብሎ በኤፌሶን ብቻ ሳይሆን በጥቂት ክፍል በቀር በእስያ ሁሉ ሕዝብን እንዳስረዳ አለ። ሕዝብን እንዳስረዳ አይታችኋል፣ ሰምታችኋል እያለ ሕዝብን እንዳስረዳ እንዳሳወቀ። ከዚህ በኋላ በኢየሱስ ስም የዝምታ ጊዜ እየበቃ ይሁን። አምላክ እግዚአብሔር ነው። አንደበታችሁ ሊከፈት ይገባል፣ ልትናገሩ ይገባል፣ ልታስረዱ ይገባል። ሶስተኛው መሰዊያ ለማፍረስ እንደ እግዚአብሔር ቃል የሆነ ጸሎት ማወጅ፣ መሰዊያው ላይ የእግዚአብሔርን ቃል መናገር
የእግዚአብሔርን ቃል ማወጅ መንቀል መትከል ማፍረስ የሚችለውን የእግዚአብሔርን ቃል በአፍህ ያለውን የሚተክለውን የሚገለብጠውን የሚሰራውን የእግዚአብሔርን ቃል መሰዊያው ላይ ማወጅ ልክ አንደኛ ነገሥት ምዕራፍ 13 ቁጥር 6 ከ1 እስከ 6 ላይ እንደምናየው መሰዊያ ሆይ ብሎ ፊት ለፊት ከመሰዊያው ጋር ገጥሞ ሲናገር መሰዊያው እንደተሰነጠቀ አመዱ እንደፈሰሰ አሁን መሰዊያው ላይ ቀጥታ የእግዚአብሔርን ቃል ማወጅ አሁን የምትፈርስበት ጊዜ ነው። አሁን አትቀጥልም። አሁን ትደቃለህ። አሁን ትሰነጠቃለህ። አሁን ተሰሚነትህ ያበቃል። አሁን ተቀባይነትህ እዚህ ቆመ ማወጅ። አሜን። የምትናገሩት ቃል ይሰማል። ድምጻቸው እስከ ምድር ዳርቻ ነው ተሰማ የሚለው ስትናገሩ በእምነትና በድፍረት የእግዚአብሔርን ቃል ስታውጁ ይፈርሳል። መዋጋት መናገር መሰዊያው ላይ ከሰው ጋር አይደለም ጸባችን ከመሰዊያው ጋር መሰዊያው ላይ መናገር መሰዊያው ላይ ስትናገር ይፈርሳል። ተቀባይነት ያጣል። ተሰሚነት ያጣል። ተደማጭነት ያጣል። አሜን። እግዚአብሔር ይመስገን። ስለዚህ ጎበስ እድል ተሰጥቶናል። ይሄን እንድናረግ ትልቅ እድል ተሰጥቶናል። አጋጣሚው እንዳያልፈን መጠንቀቅ አለብን። አሜን። ነገ መሰዊያን ታዲያ አፍርሶ መቀመጥ የለም። እንዴት እንስራ? በመጽሐፍ ቅዱስ ውስጥ መሰዊያን የሰሩ የተወሰኑ ሰዎች እድል የተሰጣቸው ነበሩ። መሰዊያን የሰሩ ሲሰሩ ምን ተፈጠረ? ምን ሆነ? በጣም ነው የሚገርመው። አንዱ መሰዊያ ሲሰራ በሱ ዘመን የሚሆነው ነገር የሚደንቅ ነው። ሌላውን ስትመለከቱ ደግሞ መሰዊያ ሲሰራ የተለየ ደግሞ በሱ ዘመን ከመሰዊያው በኋላ የሚመጣው ነገር በጣም ይገርማል። በእያንዳንዱ ዘመን ለእግዚአብሔር አሳምረው በሚሰሩት መሰዊያ ታሪክ ይገለበጣል። ለምሳሌ ጌዲዮን ሲሰራ ትዝ ይላችኋል። ጌዲዮን ከሰራ በኋላ እንደ ባህር አሸዋ የበዛው የሚዲያም ሰራዊት መንቀጥቀጥ ጀመረ፣ መፍራት ጀመረ። ይሄ ጌዲዮንን ጎቻ ነው እስኪሉ ድረስ ህልማቸው ሁሉ ጌዲዮንን መፍራት፣ እስራኤላውያንን መፍራት። ነገሮች ይገለበጣሉ። አሜን። ነገ እሱን እንማራለን። ዛሬ ግን ክብር ለጌታ ይሁን። ከሳሚ ጋር እንጸልያለን። ትንሽ ሰዓት ወሰድኩ መሰል፣ ይቅርታ። እግዚአብሔር ይባርካችሁ። አሜን። የመሰዊያ ብርታት ይመታ። አሜን። የእግዚአብሔር መሰዊያ ይለምልም። አሜን። ተነስተን ቆመን እስቲ እንጸልያለን። የክፉ መሰዊያዎች ሞትን፣ ጭንገፋ፣ ስደትን፣ አለመሳካትን፣ የትውልድ ሀገር መብላትን አምጥተውብናል። ይሄ የኢየሱስ ስም አሜን። ከክፉ መሰዊያዎች ብርታት የተነሳ ትውልዳችን ተሰደደ። መንገድ የሚያጸዳ አገር ውስጥ የማይሰራ ውጭ ሀገር ግን ለመኖር ሲል የሚሰራ አድርጎብናል። ይሄ የክፉ መሰዊያ በኢየሱስ ስም ይፍረስ። አባቶቻችን ባለማስተዋል አድባር እያሉ የቀቧቸው ዛፎች ላይ የተቀመጠ የክፉ መሰዊያ ትውልዳችንን በደም አጨማልቆብናል። በኢየሱስ ክርስቶስ ስም ይህ መሰዊያ ይሰራ። የክፉ መሰዊያ እንዳንስማማ ወደ ራሳችን ቤት፣ ወደ ራሳችን ጎሳ፣ ወደ ራሳችን ቋንቋ እንድንመሽግ በክርስቶስ ያገኘነውን በደሙ ያገኘነውን ቤዛነት እንድንንቅ አድርጎናል። በኢየሱስ ክርስቶስ ስም ይፍረስ። የክፉ መሰዊያ በፈርዖን ብርታት እንደነበረ ዛሬም የአንዳንድ ፖለቲካ ድርጅቶች ብርታት ሆኗል። በኢየሱስ ስም ይሰበር። በሙሴ በትር የፈርዖን እባቦች እስኪዋጡ ድረስ ፈርዖን ጉልበተኛ እንደነበረ የክፉ መሰዊያዎች ምድራችን ላይ ጉልበተኞች ሆነዋል። በኢየሱስ ክርስቶስ ስም ይሰበር። የሰሜንን ሕዝብ እያጎሳቆለ ያለ መሰዊያ ይሰበር። የደቡብን ሕዝብ እያጎሳቆለ ያለ መሰዊያ ይሰበር። የምዕራብን ሕዝብ ያጋደለ መሰዊያ ይሰበር። በምስራቅ የጨረቃውን መንፈስ ያገለለ መሰዊያ ይሰበር። መሰዊያዎች ዘፈንና ዘፋኝነትን አቀንቃኝነትን አሳድገዋል። ለሀገር መልካም የሰራ ሳይሆን አርቲስት በክብር የሚቀበርበት ምድር ሆኗል። በኢየሱስ ክርስቶስ ስም የክፉ መሰዊያዎች እናደርገዋል፣ ይሰበር። ብዙ የሰራ ሳይሆን በጉቦ
በተለያየ መንገድ የነገደ የከበረባት መሰዊያ ላይ የሚገብር የከበረባት ምድር ሆናለች። በኢየሱስ ስም ይሄ መሰዊያ ይሰበር። በጽድቅ የሚነግዱ አንገታቸውን የደፉበት ለመሰዊያ የሚገብሩ ቀና ቀና ብለው የሚሄዱበት ምድር ሆናለች። በኢየሱስ ክርስቶስ ስም የክፉ መሰዊያ ይሰበር። የመተተኞች መተት ይመታ። የሟርተኞች ሟርት ይገልበጥ። ዛሬ ለክፉ መሰዊያ እንናገራለን። በኢየሱስ ክርስቶስ ስም አቅምጡ። በኢየሱስ ክርስቶስ ስም ክፉ መሰዊያዎች አቅምጡ። ያባሉን መሰዊያዎች በኢየሱስ ስም አቅምጡ። የለያዩን መሰዊያዎች በኢየሱስ ስም አቅምጡ። አብረን እንዳንኖር ያደረጉን መሰዊያዎች በኢየሱስ ስም አቅምጡ። በሙሴ ጊዜ ፈርዖን ቤት ክፉ መሰዊያ ነበር። በሌሎችም ነገስታት ዘመን መሰዊያዎች ነበሩ። እነዚህ መሰዊያዎች ሕዝብን አጎሳቁለዋል። ዛሬ ግን ከምድራችን በኢየሱስ ስም ይሰበሩ። ከቤተ መንግስት በኢየሱስ ስም ይሰበሩ። ከቤተ መንግስት ተባረው ሕዝብ ውስጥ የገቡ በኢየሱስ ስም ይሰበሩ። ምንም አይነት ስም ይኖራችሁ፣ ምንም አይነት በጎሳ ውስጥ የተገነባችሁ ሁኑ፣ በናዝሬቱ ጌታ በኢየሱስ ስም ስልጣን እንሰብራችሁ። መንገዳችሁ ድጥማ ጨለማ ይሆንባችሁ። ከትውልዳችን ላይ በኢየሱስ ስም ተነሱ። ጊዜው ደርሷል። ተነሱ። እግዚአብሔር ከዙፋኑ ተነስቷል። ተነሱ። በስሙ ስልጣን ተነሱ። በጌታ በኢየሱስ ክርስቶስ ስም ስልጣን ተነሱ። በጌታ በኢየሱስ ክርስቶስ ስም ስልጣን ተነሱ። የገሃነም ደጆች በማይቋቋሟት በቤተ ክርስቲያን ስልጣን በኢየሱስ ክርስቶስ ስም ተነሱ። ጌታ ሆይ ስለምንችል አይደለም፣ አቅመ ቢሶች መሆናችንን እናውቃለን። በስምህ ግን እንወራረዳለን። ኤልያስ በስምህ እንደተወራረደ በስምህ እንወራረዳለን። ከ450 የባል ነቢያት ጋር እንደተወራረደ በስምህ እንወራረዳለን። ክፉ መሰዊያዎች ከሰሜን ይሰበራሉ። የትግራይ ሕዝብ ሰላም ያገኛል። ክፉ መሰዊያዎች ከአማራ ክልል ይሰበራሉ። የአማራ ሕዝብ ሰላምን ያገኛል። የክፉ መሰዊያዎች ከኦሮሚያ ይሰበራሉ። የኦሮሚያ ሕዝብ ሰላምን ያገኛል። የክፉ መሰዊያዎች ከደቡብ ብሔር ብሔረሰቦች ሁሉ ይሰበራሉ። የደቡብ ሕዝብ ተፋቅሮ የሚኖር ሕዝብ ይሆናል። የክፉ መሰዊያዎች ከምስራቅ ኢትዮጵያ በኢየሱስ ስም ይባረራሉ። የምስራቅ ኢትዮጵያ ሕዝብ እንደ ቀድሞ የሚዋደድ ይሆናል። የክፉ መሰዊያዎች ከቤተ መንግስት ይባረራሉ። የክፉ መሰዊያዎች ከገዳማት ይባረራሉ። የክፉ መሰዊያዎች ከስኒ ከጀበና ይባረራሉ። የክፉ መሰዊያዎች ከሰፈር ከመንደር ይባረራሉ። ይህን የሚያደርግ ጉልበት አንተ ስላለ እኛ ስለምንችላል በጉልበት ተማምነህ ስለምትሰራ ቀጠሮ ስለቀጠርክላቸው ልታፈርሳቸው ቀጠሮ ስለቀጠርክላቸው በኢየሱስ ክርስቶስ ስም እናከብራለን። ይህ ጉባኤ በደም ይሸፈን። ቤታቸው በደም ይሸፈን። ትዳራቸው በደም ይሸፈን። ልጆቻቸው በደም ይሸፈን። መውጣት መግባታቸው በደም ይሸፈን። ጤናቸው በደም ይሸፈን። እንቅብ ውሃቃቸው በደም ይሸፈን። የተስፋ ቃላቸው በደም ይሸፈን። ወደ እነሱ እጅ ያልገባ ገና ወደ እነሱ የመጣ የተስፋ ቃል በኢየሱስ ደም ይሸፈን። የራቀ ይቅረባቸው እንጂ በዚህ ጉባኤ ላይ ችን ቤተ ክርስቲያን እንድትባርክ በኢየሱስ ክርስቶስ ስም እንለምናለን። በዚህ ጊዜ የዚችን ቤተ ክርስቲያን መጋቢ ፓስተር ግርማንን በፊት እናቀርባለን። በኢየሱስ ክርስቶስ ስም እንደገና በዚህ መድረክ ላይ ይቁም። እጅ በሱ ላይ ትሁን። እጅ በሱ ላይ ትሁን። እጅ በሱ ላይ ትሁን። እጅ በሱ ላይ ትሁን። ታሞ
ስም ቆሞ ወጥቶ ህዝቡን ያገለግል ዘንድ እጅ በሱ ላይ ትሁን። መልካምነት በሱ ላይ ትሁን። ስለሰማን እናከብራለን። ነገን ደግሞ አሁን ከዚህ ስንሄድ ትራንስፖርት እንዲዘጋጅልን ነገ ደግሞ በመንፈስ ነቅተን እንድንመጣ እንድትረዳን እንለምናለን። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ